ጭስ ነክቶህ ኢየሱስን ሳታምነው ትድናለህ ብላ የምትል ቤተክርስቲያን ወንጌል ታዲያ ቤት በኩል ቀደም ወንድምነት ያለው አይነት ማለት ነው። ብሩክዬ ያለው አንድ ማዕት ቆሻሻ ልብስ ለብሶ አዲስ ልብስ ምስቶ በላው ላይ ሳይታጠብና ሳያወልቅ አሮጌውን ሳያወልቅ እድፈቱን ሳይታጠብ የኃጢአት ጭቅቅቱን ሳያስለቅቅ አዲስ ልብስ እንሰጠዋለን እንዴ? አንሰጠውም። በመጀመሪያ አሮጌውን አውልቅ ነው። መለመላውን እናቆመዋለን። እርቃኑን ሆኖ ይቆማል ማለት በቃ ያለ ክርስቶስ የሞተ መሆኑን ስናሳየው እርቃኑን መሆኑን ያያል ማለት ነው። ያልለበሰ መሆኑን ያያል ማለት ነው። ያልነጻ ያልተቀደሰ መሆኑን ያያል ማለት ነው። ከዛስ ቀዳሹ እዚህ አለ ብለን እናሳየዋለን። ኢየሱስን ራቁቱን መሆኑን ሲያምን ና ልበስ የጽድቅ ሸማችን ኢየሱስ እዚህ አለ ብለን እንለዋለን። ባዶ ሆዱን ሆዶ እንደጠገበ በዚህ በገድላትና በድርሳናት የተጠቀጠቀ ሆዱን በመጀመሪያ ቮሚት አድርጎ እንዲያወጣ እንነግረዋለን። ውልቅ አድርጎ ያወጣዋል። ከዛስ ይሄው እውነተኛ እንጀራው ናና ክርስቶስን በእምነት በላ እንለዋለን። አይደለም? አዎ፣ ግልጽ ነው፣ ግልጽ ነው። አለቅ እስላምና መናፍቃን ይድናሉ ብላለች ኦርቶዶክስ። በማን ሲያምኑ? በክርስቶስ ሲያምኑ አይደለም ያለችው። በማን? አንድ ግለሰብ ማን ይባላል? ዮሐንስ ዘጸገሮ። ማን ነው ደግሞ ዘጸገሮ? ታውቁታላችሁ ብዙዎቻችሁ ስላሳያናችሁ። ቃል በቃል የተጻፈው እስላምና ክርስቲያን ሁሉ ጭምር በራሱ በዮሐንስ ዘጸገሮ ሲያምኑ እንደሚድኑ ኢየሱስ ክርስቶስ ቃል ኪዳን ገብቶለታል። በኢየሱስ ያመነ አይደለም ይድነው፣ በጸገሮ ያመነ ይድናል ብላ ማለት ነው። እስላምም ይሁን መናፍቃን ብለው የሚጠሯቸው እነማን እንደሆነ ታውቃላችሁ። ስለዚህ ተስፋለን ማለት ነው እንደ ኦርቶዶክስ። መናፍቃን መንግስተ ሰማያት አትገቡም ብላችሁ የምትሉን ሰዎች እኛ በኢየሱስ በማመን ገብተናል እኮ ኦልሬዲ እኮ ገብተናል። እናንተ ሳትገቡ ነው አትገቡም ብላችሁ የምትሉት። ድርቅና ማለት ከውጭ ቆመ እኔ የገባሁትን ሰውዬ አትገቡም ትለኛለህ። ህይወቴ በክርስቶስ ኢየሱስ፣ ህይወታችን በክርስቶስ ኢየሱስ ከእግዚአብሔር ጋር እንደተሰወረ መርዶ ለሰይጣንና ለተከታዩ። ኦኬ፣ ኢየሱስ ባለበት በዚያ ህይወታችን አለ። በሱስ ተሰውሮ በአብ ቀኝ ሞታችኋል ይለናል ቆላስይስ 3 ላይ ሲናገር ማለት ነው። ህይወታችሁን በክርስቶስ ኢየሱስ ተሰውሯል ይላል። እንግዲህ ከዛ ጎርጉረህ የሚሆን ፈልፍለህ አታወጣንም። ደህንነታችን የተረጋገጠ ነው። ዋስትናችን የዘላለም ነው። የሰጠን ኢየሱስ ነው። አንተ በውጭ ቆማ አትገቡም ብለህ አትበል። ዋናው መጽሐፍ ቅዱስ የሚያስተምረን እንደዚህ ነው። በመጽሐፍ ቅዱስ እንኳን አይሆንም ብለህ ካልክ በራስ መጽሐፍት ላይ ስንፈልግ እስላምና መናፍቃንም ቢሆኑ ይድናሉ ይላል። ይኸው መጽሐፉ ወገኖች፣ እያንዳንዱን ኦርቶዶክሳውያን ጠይቋቸው። ይኸው በዚህ መጽሐፍት ላይ እስላምና መናፍቃንም ቢሆኑ ይድናሉ ይላል። እግዚኦ ባይዘው የአቡነ ተክለ ሃይማኖት የእግር መቆረጥ አልተረሳም። ታውቃላችሁ አቡነ ተክለ ሃይማኖት እግሩን ማን እንደቆረጠው ተገኝቷል። የት? በዚህ መጽሐፍት ላይ
እንዴት ተጠምዝዞ ለእናንተ ሲጸልይ 7 ዓመት እግሩ ተቆረጠ ተብሎ የተባለውን ነገር በቅርብ እናየዋለን አብረን። አስታውሱን። ተክልሻ እግሩ እንዴት እንደተቆረጠ ቆራጩ ማን እንደሆነ እግሩን የቆረጠው ሰውዬ እንዴት አድርገው ቆርጠው አሰቃቂ ሞት እንደገደሉት እዚህ መጽሐፍ ላይ ተከትቦልሃል። የኔ ስራ ማንበብ ብቻ ነው። ከዛ ጥርስ ከምላሱ እያወጣ ስህተትን ዘክዝቆ ማሳየት፣ እውነትን አድምቆ መስበክ ነው። ይሄው ነው። ዶሮ ማታ እየተባለ አይጨፈርልን። ይህንን ስህተት ገልጫ ያሳያለሁ። የጽድቅን ቃል በደንብ እንነግርሃለን። በቃ 18 ጊዜ ለምን ሽንት ቤት አያመላልስም? እንደ ኮሶ ትል የተጣባውን ይህን ተረት ውልቅ አድርጎ ነቅሎ ያወጣልሃል ማለት ነው። በዚህ ይህንን ተረት እንነግርና በኤፌሶን፣ በገላትያ፣ በቆሮንቶስ ብለን ነቅለን ከውስጥ እናወጣዋለን ማለት ነው። ከዛ ልል ብለህ ለመድኃኒዓለም ህይወትን ትሰጣለህ፣ ትድናለህ። ይኸው ነው ቀኑ ማብራዘር። የተክልሻ እግር ቆራጭ እዚህ ተገኝቶልሃል። ይህ መሰለ የሚጀምር ቆይ እኔ በራሴ ያነበዋለሁ። ተአምሩ ላይ ተገኝቶልሃል ብራዘር። አቡነ ተክለ ሃይማኖት በማግሩ እንደተቆረጠ። እሺ ምን አለው? ጨረፍ አድርጌ ለቅምሻ ያህል ማለት ነው። የፍልስጤም ማነው የፍልሰቴን ተአምር እንድታዩ አማኞች ሁሉ እባርክና ቀድስ ዘንድ በዚች ቀን እግዚአብሔር ክብር የሰጠኝ ይህችን ቀን ታላቅ ሆነች። በዚች የመቃብሬ ቦታ ማነው ባዩ? ዮሐንስ ዘጠገሮ ውሸት ያስጠገርሃል ማለት ነው። የመቃብሬን ቦታ በመታመን አየህ፣ የመቃብሬን ቦታ በመታመን የሚያምኑት መቃብር ነው። የመቃብሬን ቦታ በመታመን መቃብር ምን ብለህ ታምነዋለህ ብራዘር? ወይኔ ኤርሚያስ ጌታ እኮ ባይደርስልህ ኖሮ እንደኔ እኮ የከሰረ ማን አለ? ጌታ ባይደርስልህ ኖሮ እንደ ብሩክ የከሰረ፣ እንደ ዳጌ የከሰረ፣ እንደ ቤኬ የከሰረ ማን አለ? እንደ ቢንያም፣ እንደ ውቤ፣ እንደ መቅዴ የከሰረ ማን አለ? በመቃብሩ ያመነ ይላል። በዚችም የመቃብሬ ቦታ ምን እንደሚንቀጠቀጠው በጌታ መቃብሩ ነው። ለአራት ሰው እኔ ይዤዋለሁ፣ ግን ሼክ ያደርጋል እጄ። ሞባይል በፍጹም አይንቀሳቀስም። እንደዛ ይታያቸዋል ወገኖች። እኔም ግራ ገብቶኝ እኮ ነው ወንድምነት። ሼክ ያደርጋል እና እኔ ራሴ ምንድን ነው እያልኩ ነው። ችግር የለም። የመጽሐፉ ታምር ሊሰራ ነው። ኦርቶዶክስ መጽሐፍ አሳተመችው ወይ ዝም ብሎ ታተሙ ቢሆንስ? በምን እርግጠኛ ነው? የራሷ ቤተክርስቲያን ሆነች ያሳተመችው። አሳያለሁ። የራሷ መሰለህ ኤርሚዬ፣ ዘመናት ሁሉ ከብዙ ዓመት በፊት ስለነበረ ድንገት እኮ ሰው ይሳሳታል፣ ሴጣንም እኮ አይተኛም። ይሄን ታውቃለህ። ላይሆንም እኮ ይችላል ብለህም ማመንም አለብህ። እና መጽሐፉ ነው። እኔ ገንዘብ አውጥቼ የገዛሁትኝ በትክክል ከእውነተኛ መረጃ ከእውነተኛ ምንጭ ነው የገዛሁት። መጽሐፉ የታተመ የኦርቶዶክስ ተብሎ የኦርቶዶክስ ነው። በእውነት ማን እንዳሳተሙ አሳያለሁ። እንደዚህ ይላልን የመቃብሬን ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ጌታዬ ኢየሱስ ክርስቶስ እምርልሃለሁ አለኝ። በምግባር ወንጀለኛ የሆነ ክርስቲያንም ቢሆን ውሻና ነጣቂ ተኩላም በቅንፍ ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ ክርስቲያኖችና የእስላሞችን ነፍሳት ሁሉ እምርልሃለሁ አለኝ። ይህንንም ብሎ ከእሱ ተሰወረ ይላል። ካመኑ ቢሆንስ አይሆንም? አይደለም። ያመኑት ምኑ ነው? መቃብሩን። የመቃብሩን ቦታ ጌታን አምነው አሁን አይደለም። ጌታን አምነው ቢሆን አያምኑ አይድኑ አይልም መጽሐፉ አይልም። ኦኬ፣ እንደዛ ግን ጌታን አምኖ ግን አይሆንም ብለህ ታምናለህ? ጌታን የማያመነ ማንም ይሁን ማንም ይድናል በጌታ በኢየሱስ ክርስቶስ። ግን አንድ ደግሞ መጠየቅ ነገር አለ። ይሄ ግን ብሎ የሚለው ምንድን ነው? የመቃብሬን ቦታ በመታመን ይላል። ልክ ነህ። ግን አሁን ይህም ነገር ልንገርህ፣ አሁን በኦርቶዶክስም በፕሮቴስታንትም ላይቭ ሆናቸው ከዲያቆን ዘማርያም ዘላለም ጋር ለምን አትወያዩ? ቀጠሮ ይዛችሁ ማነው ያልከው? ዲያቆን ዘማርያም። እሺ፣ ከሱ ውጭ ሰው የላትም አይደል ኦርቶዶክስ? ከሱ ውጭ ሰው የላትም አይደል ኦርቶዶክስ? አይደለም። እስቲ ምልህ መጽሐፉን እሱ እንዳንተም ያነባል ብዬ ነው የጠየቁ መልስ። ከሱ ውጭ ሌላ ሰው የላትም አይደል ኦርቶዶክስ? እንዴት አይላትም? ሞልቷል እንጂ ከሞላት
በዲያቆን ስዩም ብዙ ጊዜ ስለጠየቀ ስላየው ነው። አይ ሲጠይቅ ስለማይኩ ሁሌ እንደማመጥ እኮ አልኩ። እንደማመጥ ብራዘር እኔ 10 ዓመት ሙሉ ስጠይቃቸው የት ነበሩ? ኦኬ አየህ። እሺ በዲያቆን ስዩምና በዲያቆን ዘማርያም መካከል ምንድን ነው ያለው ልዩነት? ከሱ ጋር ለምን ደበረ? ግልጽ አድርግስ። ምንድን ነው ያለው ልዩነት ነው ብያለሁ። ኤርሚ ሸሸ የሚባለው ብዙ ጊዜ ቲክቶክ ላይ ያለው ወንድሜ ለምንድን ነው የማጠይቀን ማትመልስልኝ? ምንድን ነው ያለው ልዩነት? በዲያቆን ስዩምና በዲያቆን ዘማርያም መካከል ያለው ልዩነት ምንድን ነው? እሱን አላውቅም፣ ይቅርታ። ዲያቆን ስዩም የማን ዲያቆን ነው? የኦርቶዶክስ ነው። እሺ ዲያቆን ዘማርያም የማን ዲያቆን ነው? የኦርቶዶክስ። ዲያቆን ስዩም ያቀረብልኝን በነገረ ማርያም ላይ የዲቤት ህግ ተቀብየው ማን ያሰረዘው? እኔ አሁን ከሱ ጋር አሁን ምን መሰለህ፣ ማን ያሰረዘው? ቆይ ማን ያሰረዘው መልስልኝ። እኔ አሁን እሱን ሳይሆን ዴቪድ አሁን ማየው ያንተ ማን ያሰረዘው? ከምታውቅ ከሆነ ንገረኝ። ማን ያሰረዘው? አይ በቅርብ ቀን እኛ አሁን እኔ የምልህ በቅርብ ቀን ለምን አንጠብቃችሁ? አድመጣኝ። ማን ያሰረዘው? ለምን ይጠይቁን አትመልስልኝ። እኔ ያሰረዘው ነው ያላቀው። አታውቅም። ዘማርያም ዘለቀን ያሰረዘው። አድመጣኝ። እሺ ዘማርያም ዘለቀን ያሰረዘው። ኦኬ በቀሲስ በኩሉና በቀሲስ በኩሉ ምንድን ነው? ቄስ ነው አይደል? ዲያቆን ዘማርያም ደግሞ የኦርቶዶክስ ቤተክርስቲያን ዲያቆን ነው አይደል? ዲያቆን ነው። ከቄሱና ከዲያቆኑ ማን ይበልጣል? ቄሱ ነው እንጂ ይበልጣል እሱ። ለቀሲስ በኩሉ ያቀረብኩለትን የቃል ኪዳኑ ታቦት የዲቤት ጥሪን ማን ያሰረዘው? እኔ እኮ አላውቅም እኮ አልኩህ። እሱን እኔ አሁን በቅርብ ቀን ይሄን ያየሁት አታውቅም። ቆይ ልንገርህ ታዲያ። አታውቅም። ስማኝ፣ አሁን ዘማርያም ዘለቀን ያሰረዘው ቀሲስ በኩሉን ለምን አንጠብቃችሁም? እኛ እሺ ለእውቀት አይደል? ከሚስቱ ጋር ይከራከር፣ ጓዳ ውስጥ ማለት ነው። እሱ ከሚስቱ ጋር ይከራከር። እኔ እየጠየኩ ያለሁትን ማትመልስ ከሆነ ሄድና ዘማርያም ዘለቀን ከሚስት ጋር ዲቤት ግጠም በለው፣ ቤት ውስጥ ማለት ነው። ምክንያቱስ እሱ ለካህናት የቀረበውን የዲቤት ጥሪ አልቀበል ብሎ ማነው አልቀበል ብሎ እንዲሰርዝ ያደረገው ዘማርያም ነው። ለዲያቆኑ የዲቤት ጥሪ አቅርቦልኝ ተቀበልኩትኝ፣ ያሰረዘው ዘማርያም ነው። ደምረው እንኳን እሺ ምንም የማያውቅ ዝም ብሎ ነው ምናምን ብላችሁ ልትሉ ይችላችሁ። ደምረው ዲቤት ጥሪ አቅርቦልኝ ያሰረዘው ዘማርያም ነው። ሶስቱን ሰዎች ደምረውን ቀሲስ በኩሉን ዲያቆን ስዩምን ዲቤት ጥሪ ሁለቱ ደምረውና ዲያቆን ስዩም የዲቤት ጥሪ አቅርበውልኝ ያሰረዛቸው ዘማርያም ነው። ምን ብሎ? ቤተክርስቲያንን ከሚሳደብ ሰው ጋር ዲቤት አታድርጉ ብሎ ማለት ነው። ቀሲስ በኩሉን እኔ ጥሪ አቅርቤለት ያሰረዘው ዘማርያም ነው። ለምን? ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው። እና ታዲያ ለምን እንደው ለእኔ የዲቤት ጥሪ የሚያቀርብልኝ ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ እሱ ሶስት ሰዎች ጎ ምንድን ነው የፈለከው? ያ ስለዚህ ስጋ ጥራ ብሉት ጣፊያ እንዳለ የሚባለው ነው። ስለዚህ ዘማርያም አይደለም ዘመሐመድም አላዳናችሁም። ብቀርቡ ግን አሪፍ ነበረ። ጨርሻለሁ ብራዘር ጨርሻለሁ። ብቀርቡ ነው የምልህ። ከሚስት ጋር አቀረበለው ዲቤት ማለት ላይቭ ላይ አያምርብህም፣ እንደዚህ አትበል። እውነት በቃ አያምርብህም፣ እንደዚህ አትበል። ለእውቀት እኮ ነው። ጨርሻለሁ። ከሚስት ጋር ዲቤት አድርግ በለው ይውጣና እሱ እንደዛ ያርግ። ይሄንን ነጠላ ለባሽ ምንድን ያለው ማነው? ጸበል ቀጂና ድምፅ ቀጂ ነው ያለው። ተዚህ እንዴ ከጸበል ቀጂና እንደው እኔ አሁን ከዲያቆን ጋር እንኳን ተብሎ ቢባል ከፈለገ ጋር ዲያቆን አደረኩ። አሁን እኔ ከካህናት ጋር ነው ፈልገው፣ ከዛ ከመነኩሴ ጋር ከዛ እንደዚህ ከፍ እያልን ማለት ነው። እንዴ ሁሉ ቀን ከዲያቆን ጋር ትላፋለህ እንዴ? አይቻልም። ከቄስ ጋር አሁን ቄስ የሆነ የዲቤት ጥሪ ይጥራኝ። ቄስ የሆነ እኔ በመጀመሪያ ለዲቤት ሁሉ ያቀረብኩትን እሱን ከተቀበሉ ማለት ነው። ከዛ ቀጥለው እነሱ የዲቤት ጥሪ ያቀርባሉ። ቄስ የሆነ እኔን ደግሞ አታታልለኝም። ቄስና ቄስ ያልሆነው ለይቼ አውቃለሁ። እና ቴንኪው ኦኬ። ስለዚህ ምንድነው ብሎ የሚለው ይሄው የእስላሞች ነፍስ ሁሉ ጭምር ይድናል። መናፍቃን ቢሆኑ ያው ሙስሊምና መናፍቃን ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞች ነፍስ ሁሉ እምርልሃለሁ አለኝ ይላል። ስለዚህ ሰው በኦርቶዶክስ ሃይማኖት
እስላምና መናፍቅንም ቢሆን ይድናል። አዎ ማናምኑ ልብ በሉ። የዮሐንስ ዘጸገሮን መቃብር ብቻ ነው ማመን ያለብህ። የመቃብሬን ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ይላል። አለቀ። እና ተባረኩ ወንድምነት። ቀጥሉ። ብርኬ ያለ ብርኬ ያለ አለ ያ ቀጥሉ። መጣው። እሺ ምናልባት ገስት ላይ ካላችሁት ሀሳብ ማንሳት የምትፈልጉት ነገር ካለ ለእናንተ ቅድሚያ እንስጥና ከዛ ኦርቶዶክሳውያን እንዲገቡ ጥሪ እናድርግ። ገስት ላይ ካላችሁት መካከል ሀሳብ ማንሳት የምትፈልጉት ካለ እሺ። ኦርቶዶክሳውያን ገስት ቁጥር ጻፉ፣ እናስገባችኋለን። ቁጥር ጻፉ፣ እናስገባችኋለን። ጥበቡማ በቃ ጨረስክ እኮ ጨረስክ። ከዘማርያም ጋር ዲቤት አድርጎ ምናምን ልትል ከሆነ ጥራውና ከኔ ጋር እናደርጋለን። ፍቃደኛ ከሆነ ማለት ነው፣ የማድረግ ፍላጎት ካለው በፈለገው ርዕስ ላይ ከዘማርያም ጋር ዲቤት መግባት እንችላለን። እሱ በመረጠው ርዕስ ማለት ነው። ታይካለ ሌላ ኦርቶዶክሳይ እሺ፣ ይሰማል አሁን ወገኖች? ይሰማል። ስልኬን ሪስታርት ማድረግ ነበረብኝና አንዳንድ አፕሊኬሽኖች የከፈትኳቸው ነበር። ለሱ ይመስለኛል፣ እሱ ስለተጣበኝ ይመስለኛል። አሁን ሼክ አያደርግም አይደል? ቆንጆ ነው። ሪስታርት ስላላደረኩት ነው። ደግሞ ታምር ተሰራ እንዳይሉ ራሱ ነው የሚንቀጠቀጠው። እኔ ውሸታም ነኝ እያለ መጽሐፉ ራሱ ነው የሚንቀጠቀጠው ማለት ነው። ከተንቀጠቀጠው ግን ስልኬን ሪስታርት አደረግኩትኝ። ኤኒዌይ ተባረኩ። እና ምንድነው እዚህ እስላምና መናፍቃን እንኳን የተባሉት ጭምር የመዳን ተስፋ አላቸው በራሳቸው መጽሐፍት ላይ እንደተጻፈ። ምንን ነው ማመን ያለባቸው? ክርስቶስን አይደለም ማመን ያለባቸው። በኦርቶዶክስ አስተምሮት ማንን ነው ማመን ያለባቸው? የዮሐንስ ዘጸገሮን የመቃብሬን ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ይላል። እዛ መቃብሩ ላይ ማደር አለበት ሰው፣ እዛ መቃብሩ ላይ ማደር አለበት ሰው ማለት ነው። ቺን ክፍል ይዋት እቺ እንደዚህ ላስምራት አለ። እንደዚህ ነው። ያው የመቃብሬን ቦታ በመታመን የማንን የመቃብር ቦታ? የዮሐንስ ዘጸገሮን መታመን ብቻ አይደለም፣ ታምነ እዛ መቃብር ላይ ሌሊቱን ሁሉ ማደር አለብህ። ያለ እንቅልፍ ነው ማደር ያለብህ። በኢየሱስ ብታምን አይሆንም። በዮሐንስ ዘጸገሮ መቃብር ማለት መቃብሩ ላይ ሌሊት ሁሉ ቁጭ በል ያለ እንቅልፍ ይልሃል። ምን ሊያስመታ? ጋኔን ሊያስመታ ማለት ነው። በጋኔን ልትመቱ። ይሄ ነገር ድነት አይደል እንዴ? አዎ። እና እንዲህ ያደረገ ሰው አይደለም ክርስቲያን ይቅርና መናፍቅና ሙስሊም እንኳን ቢሆን ይድናል አሉ። ያ እንዴት አይነት አማርኛ እኮ ነው የገጠመን አንተዬ። ያ ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ። ከትእዛዜ የራቁ የጌታን ትእዛዝ መጠበቅ አይጠበቅብህም። በኦርቶዶክስ ሃይማኖት ትምህርት ለመዳን ከፈለክ ይሄ ነገር ድነት አይደለ ወይ? አዎ። ገድላት ድርሳናት ማለት በእውነት ለመናገር ኦርቶዶክሳውያን በቤታቸው እናምናቸዋለን እንታመናቸዋለን ብለው ይበሉ እንጂ በሌሎች ቤተ እምነቶች እኛን በመሰሉና በሌሎች ቤተ እምነቶች ፊት ግን ፊት ለፊታችን በእነዚህ መጽሐፍቶች ደረታቸውን ነፍተው አፋቸውን ሞልተው የሚቆሙባቸው ሳይሆን የሚሸማቀቁባቸው የሚያፍሩባቸው መጽሐፍቶቻቸው ናቸው። ገጽ 357 ታምሪው ለዮሐንስ ይላል። ዮሐንስ ዘጸገሮ እንደዚህ ይነበባል።
አሁን ሌሊቱን ሁሉ የማይቀመጥ ሰው እንቅልፍ ሳታጣ እንቅልፍ እያወላገድህና እያንገላወድህ እንኳን ብትሆን አትድንም። ያለ እንቅልፍ ነው። ያለ እንቅልፍ ማደር አለብህ። ያለ እንቅልፍ ያደረውን የት የመቃብሬን ቦታ በመታመን ተቀምጦ መቃብሩ ላይ ተቀምጦ ሌሊቱን ሁሉ ያደረውን ጌታዬ ኢየሱስ ክርስቶስ እምርልሃለሁ አለኝ። በምግባር ወንጀለኛ የሆነ ክርስቲያንም ቢሆን ወንጀለኛ ማለት ኃጢአተኛ ማለት ነው። ውሻና ነጣቂ ተኩላም በቅንፍ ሙስሊምና መናፍቅ ማለት ነው። ባይዘ ውሻ፣ ነጣቂ፣ ተኩላ የተባሉት ሙስሊምና መናፍቅ ተብሎ የሚባሉት ናቸው። በቅንፍ ውስጥ እነሱ ናቸው ያስቀመጡት። አሁን የሰውን ሃይማኖት ማክበር ይባላል ወይ? አሁን እኛ ኦርቶዶክሳውያንን ውሻ፣ ነጣቂ፣ ተኩላ ብለን ብንል ሰደበ የሰው ሃይማኖት እየተሳደቡ ትልልኛለ። እነሱስ ምን እያሉ ነው? ሙስሊምና መናፍቅ በቅንፍ ውሻና ነጣቂ ተኩላም ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍሳት ሁሉ እምርልሃለሁ አለኝ። ይህንንም ተናገ ብሎ ከሱ ተሰወረ ይላል። ከዚህም በኋላ እነዚያ ሰዎች እርስ በርሳቸው እንዲህ ተባባሉ፣ ነገሩ የታመነ ነው፣ ቃሉም እውነት ነው ብለዋሉ ይላል። ስለዚህ በኢትዮጵያ ኦርቶዶክስ ክርስቲያን አምስቱ አዕማደ ምስጢርን ጠብቀህ ወይ ተምረህ በክርስቶስ ኢየሱስ በማመን ብቻ ሳይሆን የምትድነው የአባ ዮሐንስ ዘጸገሮን መቃብር ካመንክ እስላምን ብትሆን መናፍቅም ብትሆን ከሃዲያንም ብትሆን ምንም ትእዛዙን የማይጠብቅ ክርስቲያንም ቢሆን ይድናል። ዋናው በዚህ መጽሐፍ መሰረት ዋናው አንተ ማመን ያለብህ በመቃብሩ ነው። መቃብሩን ደግሞ በሩቅ ሆነ ማመን የለብህም። እሺ ይኸው እንደዚህ ለስክሪንሾት ለያዝላችሁ። ይኸው ስክሪንሾት አድርጉት፣ ስክሪንሾት አድርጉት። ይኸው ገጽ ብለው ካሉ ይኸው እንደዚህ ያው 357 ታምር ስንት ነው? ታምር 2 ላይ ነው ስለኛ ነው። ታምር 5 አምስተኛው ታምር ነው። ያው ስላልተጠመቀች ሴት ማለት ነው የሚናገረው። ስለዚህ በኢትዮጵያ ኦርቶዶክስ ክርስቲያን እስላም የሚድንበት ትምህርት አላት ማለት ነው። እስላሞች የመዳን ተስፋ አላቸው በኦርቶዶክስ አስተምሮት። ግን ምንድነው የመዳን ተስፋቸው? በኢየሱስ ማመን አይደለም። ቤተክርስቲያኒቱ እንደጻፈችው በማመን ነው። በዮሐንስ ዘጸገሮ መቃብር ብቻ ማመንና መታመን ያለብህ። በመቃብሩ ማመንና መታመን ብቻ አይደለም፣ ሌሊቱን ሁሉ ያለ እንቅልፍ ማደር አለብህ። እዛ ተቀምጠህ መቃብሩን ማመን ብቻ ሳይሆን ተቀምጠህ ያለ እንቅልፍ ማደር አለብህ። እዛ መቃብሩ ላይ ሰይጣን ይመታኛል፣ ምች ይመታኛል የሚባል ነገር የለም። ቻለው ድነትን የዘላለም ሕይወት መንግስተ ሰማያት መግባት ከፈለክ በኦርቶዶክስ አስተምሮት ሰው በኢየሱስ ክርስቶስ ብቻ በማመን ይድናል ብላ አትልም። በፍጡር መቃብር ብቻም ብታምን ትድናለህ ትላለች። ይሄ ነው እያልን ያለ ነው። ስለዚህ አየህ፣ ይህን ጥያቄ ስንጠይቅ ዝም ብለን አይደለም ማለት ነው። ይህን ጥያቄ ስጠይቅ ዝም ብዬ አይደለም የጠይኩት። እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ብርኬ ቤቱ ምራው። ሌሎች የሚናገሩ ካሉ ስጣቸው። ከላይ የገባሸዋ ሴት ማን ልበል? ሰላም ሰላም። ከላይ ያለሽው እህት አይ ቲንክ በጌታ ነሽ ወይስ? እሺ ታች ረጂ እስላም መቃብር አምኖ ይድናል ብላ የምትል ቤተክርስቲያን ኢየሱስን ሳያምን የግለሰብ መቃብር አምኖ ይድናል ብላ ታስተምራለች። እነዚህ መጽሐፍቶቿ። ለዚህ ምን መልሳላችሁ ኦርቶዶክሳውያን? ምንድን ነው የምትመልሱት? ለዚህ ምን መከራከር ትችላላችሁ? ምን አፍ አላችሁ በዚህ ጉዳይ ላይ ለማውራት?
እኛ ግን እንላችኋለን መዳን በጌታችን በኢየሱስ ክርስቶስ በማመን እንጂ የሰው መቃብር በማመንና በመታመን መቃብሩን አይደለም ራሱ ሰውየውን ብታምንም አድንም። መዳን እንደዚህ መቀለጃ እንዳደረጉት በኦርቶዶክስ ቤተክርስቲያን እንዳይመስልህ። ጭስ የነካው ይድናል ትላለች፣ መቃብር አምነህ ትድናለህ ትላለች፣ አተላልሰህ ትድናለህ ትላለች፣ እጣቢ ጠጥተህ ትድናለህ መንግስተ ሰማያት ትገባለህ ትላለች። የመዳኛው መንገድ ብዛቱ በኦርቶዶክስ ያለው ብዛቱ እኮ አልኩ። ለዚህ ነው ነገረ ድነትን እኛ ፊት መጥተው ማውራት አይችሉም። ሲመጡም በመጽሐፍ ቅዱስ ብቻ አድርጉልን ይላሉ። ለምን መጽሐፍቶቻችሁ ለምን ተሸሿቸዋላችሁ? ነገረ ድነትን ያወሩ የለ መጽሐፍቶቻችሁ። ሰው ካላመነ ካልተጠመቀ አይድንም ይለዋል። ራሱ ግን ሰውየው ሳያምን እኮ ነው የተጠመቀው። ይሄን ብሎ የሚለው ሰውዬ ሳያምን የተጠመቀ ነው። ሳያምን ሳይጠመቅ አይድንም፣ ያመነ የተጠመቀ ይድናል ብሏል ጌታችን ማርቆስ 16 ላይ ይላሉ። ይሄን ብሎ የሚለው ሰውዬ እኮ አምኖ የተጠመቀ ሰው አይደለም። እንደምታውቁት በኦርቶዶክስ ጥምቀት በስንት ነው? በ80 እና በ40 ቀን ነው። ለሴት ልጅ ከሆነ 80 ቀን፣ ለወንድ ልጅ ከሆነ በ40 ቀን። ያመነ የተጠመቀ ይድናል ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። አዎ ብሏል። አንተ ይህን ጥቅስ የምጠቅሰው ሰውዬ አምነህ ነው ወይ የተጠመቀው ብለህ ስለው አምኖ አይደለም የተጠመቀው። እንግዲህ ጥምቀቱ ጋር ሄዱ ለሰለ ፐርሰናል አታድርገው ይላል። ፐርሰናል ካላደረኩት ኳስ በመሬት እኔ አምኜ የተጠመቁትን ሰውዬ እኔ ልትከስ አትመጣም። አምኖ የተጠመቀውን ጴንጤውን ወገኔ ልትከስ አትመጣም። በምን ሞራልህ? እኛ እኮ የወንጌል አማኞች በሙሉ አምነን የተጠመቅነው በሙሉ። አምኖ የተጠመቀ ኤርሚያስ ነው እዚህ የሚያወራ። አምኖ የተጠመቀ ዳጊ ነው እዚህ የሚያወራ። አምኖ የተጠመቀ ብሩክ ነው እዚህ የሚያወራ። አምኖ የተጠመቀ ወገን ነው እዚህ የሚያወራ። እሺ ድጋሚ ገስት የምትልኩ ሰዎች አቁሙ። ኦኬ ከገስት ላይ ሳስወርዳችሁ ገስት የምትልኩ ሰዎች ዌልካም እያልኳችሁ አይደለም። ኦኬ የትኛው ጥምቀት ሳታምን ከእናት ማህፀን እንደወጣ ቀጥታ በውሃ በገንዳ ውስጥ ወዳለ ውሃ አምጥተው በመስቀል አድርገው በመጾረ መስቀል ላይ እኔ አንጠልጥዬ ሲይዝህ ቄሱ ከላይ ጭንቅላት ላይ ባፈሰሰው ውሃ ነው የምትድነው? እሱን ጥምቀት ትለዋለህ? አምነን የተጠመቅከው እሱኛው ስርዓት እንዲከናወንልህ አንተ ያመንከዋለህ፣ ኮንፌስ ያደረግከዋለህ። ስላንተ ነው ማለት ነው። ጸሎታ ሃይማኖት ናምን ባህዱ አምላክ እግዚአብሔር አብ አዜ ኩሉ ዓለም ገባሬ ሰማያት ወንድር ዘያስተሪ ወዘያስተሪ ብሎ ያለው እኮ ቄስ ከሆነ በግዕዝ ዲያቆን ከሆነ በግዕዝ ካልሆነስ ምን ከሆነ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ ያለውን ቃል ኮንፌስ ያደረገልህ ማን ነው? ሌላ ነው። ጳውሎስ ስለ ሕፃናት ሌሎች ኮንፌስ ያደርጉላቸዋል እንዴ? አላለም። ስለ እኔ የሃይማኖትን ጸሎት ይላል። የሃይማኖትን ጸሎት ኮንፌስ ያድርግ ብሏል ቅዱስ ጳውሎስ? አላለም። የሃይማኖት ጸሎት የኒቅያ አባቶች ክሪድ ነው፣ ድንጋጌ ማለት ነው አይልም። ኮንፌስ እንኳን የሚያደርጉት እኮ ብራዘር የማይገናኝ እኮ ነገር ነው። ቅዱስ ጳውሎስ ግን ያለው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለን ያለው። ሰው በልቡ አምኖ በአፉ ኮንፌስ እንዲያደርግ እንዲመሰክር ጳውሎስ የጻፈው ሌላ፣ እዚህ ግን ብለው የሚሉት ሌላ። የሃይማኖት የኒቅያ ሃይማኖት የ318ቱ ሊቃውንት ክሪድ ነው። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። የሃይማኖት ክሪድ ነው ብራዘር። እንደሱም ኮንፌስ ያደረገ ይድናል አለ እንዴ? አላለም። ኢየሱስ ጌታ እንደሆነ ባፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ይሄው ነው። ይሄንን ማን ነው የሚመሰክር? ጴንጤ ነው። ኦርቶዶክሳዊ ከመጠመቁ በፊትና ወይ ከተጠመቀ በኋላ ይሄንን ይመሰክራል? አይመሰክርም። ኢየሱስ ጌታ ነው ብለን ስንላቸው ቱፓክ መላጣ ነው አይደል ብለው የሚሉት። በእርግጥ እነሱ የሚያውቁትን እኛ የምናውቀውን የምንናገረው። ሲያወቀውን ከተናገረ ኤርሚያስ ብሬም ልታደርገው አይገባም፣ ያስማማኛል። እነሱ የሚያውቁት የቱፓክን መላጣነት ነው። እኛ የምናውቀው ኢየሱስን ጌትነት ነው። ኢየሱስ ጌታ ነው ስትላቸው ቱፓክ መላጣ ነው ይሉላል። ሰው ያወቀውን ነው የሚናገረው ወንድም አለ። እነሱ የተሞሉት የቱፓክን መላጣነት ነው። እኛ የተሞላ ነው የጌታን ጌትነት ነው። ኢየሱስ ያድናል ብላ ቤት ውስጥ ከተረ ዘንባይ አፍሽን ያዥ የምን ጡል ማለት ነው። በሴት አያምርም ይልሃል። አንተ ወንድም እኮ ቁጭ ብለሃል። ወንድም አለ እንዴ ሴቶች የኢየሱስን አዳኝነት አይናገሩ አሉ እንዴ? ዘንባይ
ማን ነው ደግሞ አንቺን ብሎ ሃይማኖት ተናጋሪ ያደረገሽ? አፍክን ያዝ አንተ ሰውዬ። የጌታን ከሙታን መነሳት ለነ ጴጥሮስ መጥተው ያበሰሩት ሴቶች ናቸው። ወንዶች አንተ ያንጠለጠልክ እንደሆነ ቃጭሉ ምናምን ነገር ስለተባልክ በእግዚአብሔር መንግስት ውስጥ ብራዘርዬ የአዲስ ኪዳን ፋና ወጊ የምስራቹን ቃል የጌታን ከሙታን መነሳት ለነ ጴጥሮስ መጥተው የነገሩ የምስራች ኢየሱስ ተነስቷል ብለው ከመላእክት ድምፅ ሰምተው መጥተው የተናገሩ ያላንጠለጠሉት እህቶቻችን ናቸው። አንተማ አንጠልጥለህ እኛማ አንጠልጥለን እኮ ኢየሩሳሌም ከተማ ውስጥ ቤት ዘግተን እኮ ስንጸልይ ነበር፣ በነ ጴጥሮስ ምሳሌነት ማለት ነው። አይሁድን ፈርተው ምን አቅም አለህ ለማውራት? አንተ በወንድ ሲሆን ያምራል ይላሉ። ዳርያዝ ኮተታም ትውልድ የጌታን ትንሣኤውን የመሰከሩ እህቶች ናቸው፣ እናቶች። ስለዚህ በእህት በኩል ኢየሱስ ጌታ ነው ስትለ ቤት ውስጥ አንቀጥቅጣ አሜን ነው የሚባለው። እሺ አሜን ነው የሚባለው። መግደላዊት ማርያም ነች እኮ የነገረችው ለጴጥሮስ አንተ ድፍረታቸው አይገርምም? የጌታዬን አካል ሽቶ ልቀባው ነው ወዴት አኖርከው አላለችውም? የወህኒ ጠባቂ መስሏት የምታወራው ከእሱ ጋር መሆኑን አላወቀችውም። ግን የወህኒው ጠባቂ መስሏት የመቃብሩ ጠባቂ መስሏት የወህኒው ጠባቂ ወይ እና ወስደው ከሆነ ወዴት እንዳኖርከው ንገረኝ። ምን ሊያደርግልሽ? ጌታዬን ሽቶ ልቀባው። ሞቶ እንኳን አይተውትም። ምን አይነት አማኞች ናቸው አንተዬ! ሞቶ እንኳን ያምኑታል። እግዚኦ እግዚኦ እግዚኦ! እንዲህ ነው እንጂ ሴት እንዲህ ነው ሴት። አየህ፣ ሞቶ እንኳን ያምኑታል። ሞቶ እንኳን ፍቅራቸው አልጠፋም። ሌላ እኮ ጥግጥግ ይዞልሃል። ወንድ በመሆን እንትን ምንድነው ክንፉን የተመታ አውራ ዶሮ ይመስል እንዲህ ክርፍፍ ብለህ መንፈሳዊነት ሲሆን በወንዶች ነው የሚያምረው በሴቶች አያምርም ብለው ለሚሉ መልእክቴ ድረስ መልእክቴ ድረስ። ጴጥሮስ ወንድ ስለሆነ የሚወክለው እኛን ወንዶችን ነው። እኔ እናንተ የት ነበር የነበረው ያኔ? እነ ጴጥሮስ የት ነበሩ የነበሩት? ተደብቀው መጡ እንዴ? ኮቴ እየሰማሁ ነው። እየመጡ ነው። አዎ እንዳትሉ ድንገት እንትን እንዳይሉ እየመጡ ነው። የነሱ ናቸው ሳይሆን አይቀርም። እውነትህን ነው። በሰቀቀን ነበር ሲኖሩ የነበሩት። በዛን ሰዓት ፊት ለፊት ሄደው መቃብሩ ላይ ሽቶ ሊቀቡ። ሴቶች እያላችሁ ጻፉ እስኪ። ለእህቶቻችን ለእናቶቻችን በእውነት እነሱን ሪስፔክት ማድረግ ነው። አየህ? አዎ ምድረ ቋንቋና ሁሉ ጭምር ስስታም ሁሉ በገንዘባቸውም ሲያገለግሉ የነበሩት እነሱ ናቸው። ደግመዋለሁ። ምድረ ቋንቋናና ስስታም ወንድ ሁሉ ከያኔ ዘመን ጀምሮ ጌታን ከኢየሩሳሌም እስከ ሰማሪያ ከይሁዳ እስከ ሰማሪያ እየተዘዋወረ ሲያገለግል በገንዘቡ የረዳ እስኪ አንድ ወንድ ጥራልኝ። አንድ እኮ አልኩህ፣ አንድ ወንድ ጥራልኝ። እህቶች ግን ጠራልሃለሁ። እሺ የነ ኩዛ ሚስት ሶስና የገሊላና የኢየሩሳሌም ሴቶች በገንዘባቸው ሁሉ ጭምር አይገርም? ለጌታ ለኢየሱስ እቺ ለሻይቱ ሆነ ብለው ይሰጡት ነበር። አይገርምም ወይ? ወንዶች እፈሩ፣ እንፈራ አብረን እኔ እናንተ በወንድነት እንዱ ዝም ብሎ ማንጠልጠል ብቻ ነው። ታሪካችን ሲፈተሽ እንዲህ ነው። አዲስ ኪዳን ውስጥ ኢየሱስን በገንዘብም አንረዳም፣ ሲሞትም ሽቶ ለመቅባት አንሄድም። አይ ገና ትጨፈጨፋለህ መክሊት፣ አታስጨፍጨፈን። እኔን ሁሉ ጭምር ከፈለጉ በደንብ አድርገው ይጨዱን እንጂ በማንጠልጠል መስሎን እኛ ወንድ ከነቃጭሉ ያንጠለጠለ ምንም አንጠልጥሎ ምንም ያመጣው ነገር የለም። ኢየሩሳሌም ቤት ዘግቶ ነው የተገኘው። ጴጥሮስም በለው ቶማስ፣ ዳርያ ስልህ ራስ ኤርሚያስም አብረህ ዳር ትይዛለህ። ምክንያቱስ ካንጠለጠሉት ወገን ጉዳዩ የማንጠልጠልና ያለማንጠልጠል አይደለም። ዛሬ ብዙ ወንዶችን አስከፋለሁ። ምንም አታመጡ። መቻል ብቻ ነው። ምን አይነት ስቃይ ነው የገባ ነው ብለህ በቃ ይኸው ነው እውነቱ። ይኸው ማን የኢየሱስን ከሙታን መነሳት ለወንዶቹ በኢየሩሳሌም ቤት ዘግተው ለነበሩት መጥቶ ያበሰረ ማን ነው? ከዚህ የበለጠ ስብከት አለ እንዴ? ከዚህ የበለጠ የምስራች ቃል መናገር አለ እንዴ? ማለት ሴቶች በሴት የተሰበከ ትላል። በሴት የተሰበከ ጌታም እኮ ነው ያለው። ከሴት የተወለደ በሴት የተሰበከ
በሴትም የተገለገለ ማለት ነው። በገንዘባቸው ሴቶች ያገለግሉት ነበር። ሴቶቹ የምስራቹን ቃል በመናገር ለሌሎች አገለገሉት። ከሴት የተወለደ በሴቶች ተገለገለ፣ በሴቶች የምስራቹ ተነገረለት። ሴቶች በእውነት ሴቶች ወደ ጓዳ ሲገቡ ነው ይላል። አንተ የጋርዮሽ አስተሳሰብ ይባላል። ጥንታዊ ጋርዮሽ ማለት ነው። ምን አመጣ አንተ ያንጠለጠልክ እንደሆነ? ከንፈራቸው እየተንቀጠቀጠ ከፍርሃታቸው የተነሳ ማለት ነው። ተነስቷል አሉት። ጴጥሮስ ተነስቷል እኮ ጌታዬ አለች። ወጣችና ሶስና ማለት ነው። ተነስቷል። ምን አልሽ? ተነስቷል። ማ ኢየሱስ ተነስቷል ማለት ኢየሱስ ተነስቷል እኮ ነው ብዬ የምልህ። አልገባኝም። የማይሆን ነገር ተነስቷል ጌታዬ። ሌላው ዛ ጥግ የተቀመጠ አሁን የሴት ወሬ አምነ ጴጥሮስ ልትሄድ በዚህ ነፍስ ውጭ ጊዜ ጉዳይ የነፍስ ውጭ እኮ ሊሄድ ኧረ ተው ጴጥሮስ አትቸኩል። አንተ ድሮም ችኩል ትላለህ። አትቸኩል፣ ግድ የለም። ሶስና ላበላቦና ዛጋ እየተናገረች ነው መግደላዊት ማርያም። በእውነት ተነስቷል ጌታዬ። ዮሐንስ ግን ለምን እኛን ግን አትረዱ? እኛን ግን ለምን አታምኑንም? እውነትሽን ነው ግን አሁን እውነት ተነስቷል። ምንድን ነው የሆነው? እኛ እየሄድን ነበረ ከሳምንቱ የመጀመሪያው ቀን። ለምን ሄዳችሁት? ሽቶ ልንቀባው። ማነው ሂዱ ያላችሁ? በዚህ ነፍስ ውጭ ጊዜ ላይ መቼ ሄዳችሁ? ምን ሆነ? ስንሄድ እኛ በቃ እንዴት ሆነ? አሁን አንቺ ሽቶ የምትቀቢው እንዴት ሆናችሁ ነበር? መቃብሩ ላይ የተጣለውን ድንጋይ አታውቁትም ወይ? በእናንተ አቅም የሚፈናቀል ነው ወይ? አይ በቃ እኛ ሄድን። እኛም ስንሄድ ድንጋዩን ማን ያንከባልናል እያልን ነበር እየሄድን ነበረው። ይገርማል። እዛ ግን ስንደርስ ሁለት ነጫጭ ልብስ የለበሱ ሰዎች ድንጋዩ ላይ ተቀምጠውበታል። እነማን ናቸው? የመላእክት ድምፅ መሆኑን ነው በኋላ ያወቅነው። ሕያውን ከሙታን መካከል ስለምን ታወርጉታላችሁ ብለው አሉ። እና መቃብሩ ባዶ ነው። እውነትሽን ነው ግን ባዶ ነው። አይ እስኪ አንድ ሁለት ሶስት ሆነ እንዴት የሴት ወሬ ሰምተህ ትሄዳለህ ጴጥሮስ? ይሄ እኮ በጣም አደገኛ እኮ ጊዜ ነው ብለው እኮ ማለት ይችላሉ። ብራዘር የተጻፈው ተጻፈ እንጂ እዛ አሁን ወዲያውኑ እንደሰማ ቱር ብሎ ይወጣ ይመስላል። አንጠልጥለው ሊገሉት የሚችሉበት ጊዜ ነው። ጊዜው የሞት ሽረት ጊዜ ነው ብራዘርዬ። እነዛ ገሊላውያን ታድነው እነሱም እንደ ጌታቸው ደማቸው ደመ ከልብ ይሆናል ተብሎ የሚል አዋጅ የወጣበት ጊዜ ነው። እርግጠኛ ነኝ ከብዙ ጭቅጭቅ በኋላ ነው እዛ ቤት ውስጥ በጣም ብዙ ትርምስ ነበር። በሴቶቹና በነ ጴጥሮስ በእንድርያስና ቶማስ እዚህ ላይ ሀሳብ አለ የምትለው እኔ ድሮም ቢሆን የሴቶች ጉዳይ በልዩ ነገር ቢታይ ይሻላል ብሎ ሚል አይጠፋም። በሙሉ እዛ የተሰበሰበ ወንድ ነው። እና እንሂድ ጴጥሮስ በዚህ መካከል ነው ተነስቶ እየበረረ ሄደ። ሲሄድ መግደላዊት ማርያምና እነ ሶስና እንዳሉት ነው ያገኘው። ከነዚህ የበለጠ አገልጋይ ማን አለ አንተ? እኔ የሴትን አገልግሎት አልቀበልም ይላሉ አንዳንድ ሰዎች። እኛም ያንተን የጢማም ወንድ ሰውዬ አገልግሎት አንቀበልም። እኛም አንቀበልም። ለምን ማትቀበለው አንተ የሴቶችን አገልግሎት? ጌታ ከሴት ተወልዶ በሴቶች ከሙታን መነሳቱ የምስራቹ ተሰብኮለት ሴቶች በገንዘባቸው አገልግለውት ማንም ያላገለገለውን አገልግሎት ሴቶች በእውነት ለዚህ የሚበቁ አይደሉም ብሎ ጌታ አለ እንዴ? አላለም።
ዝም ጭጭ እንላታለን ማለት ነው። ምጭጭ ብለን ተከባብረን መኖር ያለብን። በእግዚአብሔር መንግስት ውስጥ ተከባብረን መኖር ያለብን። ጉዳዩ የሴትና የወንድ ጉዳይ አይደለም። እግዚአብሔር መንፈሴን በስጋ ለባሾች ላይ አፈሳለሁ ብለዋል። ኦርቶዶክስ እንኳን አሁን እኮ ገብቷት ሴቱን ወደ ቅኔ ማህሌት እያመጣች እኮ እንትን ወረብ ሁሉ እያስወረበች ነው። ቀስ እያሉ ወደ ቅዳሴውም ይደርሳሉ። ቀስ እያሉም ታቦተ ወደ መሸከም ይደርሳሉ። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ እንደሆነ ግን ዓለም ይወቅልን። መጽሐፍ የሚነግረን እውነት ይህን ነው። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩለታል፣ ቅዱሳት ሐዋርያት ሰብከውለታል፣ አባቱ ቅዱስ እግዚአብሔር አብ ተናግሮለታል። በቅዱሳን መላእክት የተሰበከ፣ በቅዱሳን ነቢያት የተተነበየለት፣ በቅዱሳት ሐዋርያት የተሰበከ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ብቻ ያድናል። ስታምነው እና ስትቀበለው ትድናለህ። ካልሆነስ የመቃብሬን አፈር ያመነ ያለ እንቅልፍ ተቀምጦ ያደረውን እምርልሃለሁ ብሎ የሚል ብራዘር፣ ኦርቶዶክስ ሃይማኖት በቀይ በጥቁር እስክሪብቶ የጻፈችው ተረት ነው። ቆንጅዬ እንኳን ተረት የሚባለው ተረቶች እኮ በጣም ጥሩ ተረቶች አሉ። በተለያዩ ሀገሮች ተረቶች አሉ። በነጮቹም፣ በቻይናዎቹም፣ በሌላውም፣ በአረቡም በተለያዩ ሀገሮች ተረቶች አሉ። ልጆቻቸውን የምታስተምሩባቸው ለቁም ነገር በየመካከል ላይ ጣልጣል የምታደርገው ተረት አለ። ቆንጅዬ ተረት ማለት ነው። በየትምህርት እንኳን መካከል ላይ ቁም ነገርም ስታወራ የድሮ አባቶቻችን እንደዚህ ብለው ተርተው ነበር፣ የድሮ እናቶቻችን እንደዚህ ብለው ተርተው ነበር ተብሎ ማለት ነው። በተለያዩ በኦሮሞ ባህል ውስጥ የሚተረት ተረት አለ፣ በአማራ ባህል ውስጥ የሚተረት ተረት አለ፣ በትግራይ የሚተረት፣ በእያንዳንዱ የሚተረት ተረት አለ። የአረቦች ተረት ይባላል፣ የነጮቹ የእንግሊዞች ተረት ይባላል። አለ ተረት ብቻ አለ። በተረትና ምሳሌ አንዳንዴ ነገራቸውን የሚገልጡበት አለ። ይሄ ቆንጆ እኮ ተረት ሊሆን አይችልም። እስላምና መናፍቅ የተባለው ለመዳን የዘላለምን ሕይወት ለማግኘት በዮሐንስ ዘጸገሮ መቃብር ነው ማመን ያለበት። ካን ኢማጂን ይሄንን ጉዳቸው እንዳይወጣ ነው። አትንኩ፣ ዝም ብላችሁ ወንጌል ስበኩ፣ ገድላት ድርሳናት እያላችሁ አትበሉ ይላሉ። እንላለን። መቃብርን በማመን የዘላለም ሕይወት ብታገኝ ኖሮ ብራዘር፣ እግዚአብሔር ያከበራቸው እነሱም በዘመናቸው ያከበሩት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሳሙኤል፣ የብሉይ ኪዳን ቅዱሳን ነቢያት፣ እነ ዘካርያስ፣ እነ ሐጌ፣ እነ ሚልኪያስ፣ እነ ኢዩኤል መቃብራቸው፣ እነ ኢሳያስ መቃብራቸው በኢየሩሳሌም አለ፣ በእስራኤል። በባለፈው እንኳን አይተናል አይደል? የሚልኪያስና የሚኪያስ ወይ የሚኪያስና የሐጌ የነቢያቱ ማለት ነው። ጌታችን ኢየሱስ ክርስቶስ የመጨረሻ ወደ መስቀል ሊሄድ ሲል የጸለየበት ጌቴሴማኒ ከሚባለው በላይ ወደ ደብረ ዘይት አቀበት ልትወጣ ስትል እዛ ጋር አለ የሚልኪያስና የሐጌ ወይ የሚልኪያስና የሚኪያስ መቃብር ማለት የሁለቱ እነዛ እውቅ የብሉይ ኪዳን ነቢያት ማለት ነው። በባለፈው ላይቭ ስርጭት አንዲት ከእስራኤል ያን ያሳየችን ማለት ነው። የነቢዩ የሳሙኤል መቃብር በአርማቴ አለ። አሁን እስላሞች መስጊድ ሰርተውበት እየሰማኝ ነው ወይ? ለቤቴ የታመነ ካህንና ነቢይ ያስነሳለሁ ብሎ ያለው የአርማቴው ነቢይ ማለት ነው ሳሙኤል። የሳሙኤል መቃብር ላይ ሙስሊሞች መስጊድ ሰርተውበት አሁን አለ። አሳይቻለሁ በቪዲዮ ከፈለክ አሳያችኋለሁ በፎቶ። የነቢዩ የሳሙኤልን መቃብር ያመነ ሌሊቱን ሁሉ ያለ እንቅልፍ ዛጋ ያደረ የዘላለም ሕይወትን ይወርሳል ብሎ አለ ጌታ? አላለም። አንተ ኮተት አምጥተህ በቀይ ጥቁር እስክሪብቶ ጽፈህ እዚህ ህዝብ ግራ የምታጋባው ሰው በእግዚአብሔር ልጅ በኢየሱስ ክርስቶስ ሞትና ትንሣኤ አምኖ በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታን እንዳያገኝ እንቅፋት የሆኑ ትምህርቶችን አምጥተህ ሸንቅረህ ምንም የማያውቁ አንብበው የማያውቁ ለማንበብም የማይችሉ እናቶቻችንን ግራ እያጋባህ እናቶቻችንን ስትገድል ዝም አንልህም።
እንዳይሰሙትም አየ እንላለን። እንዳይሰሙ የኦርቶዶክስ ነገረ ድነት ድብልቅልቅ ያለ ነው። ኢየሱስንም ማምነት ትድናለህ፣ ጭስም ነክቶ ትድናለህ፣ መቃብርም ማምነት ትድናለህ፣ አተላም ጠጥተህ ትድናለህ፣ እጣቢ ጠጥተህ ትድናለህ። የተጻፈ እኮ ነው የማሳየችሁ። የተጻፈ ዝም ብዬ ምጮህ ይመስላል። የተጻፈ እጄ ላይ ያለ መጽሐፉ እያንዳንዱ። ሐዋርያቱ ግን መዳን በማን ነው? የአብርሃምን መቃብር የተሻሸ በእውነት ወገኖቼ ኢየሩሳሌም መጥቶ ኬብሮን ሄዶ የተቀበረው በዛ ነውና በእውነት የሳራን መቃብሯን የነካ ይድናል አለ። የፈለከውን ጻድቅ ሴት ጥራ፣ ማርያምን ጨምሮ ማለት ነው። የሳራ እግሯ ስራ አትደርስም። መሰረቷ ናት ሳራ። ማርያም አልከኝ የሳራ ልጅ ነች። ኤልሳቤጥ አልከኝ የሳራ ልጅ ናት። የሳራ ልጅ ነች። እሺ ማንም ጥራ። የሳሙኤል እናት ሐና አልከኝ የሳራ ልጅ ናት። የሙሴ እናት ዮካብድ አልከኝ የሳራ ልጅ ነች። የሙሴት ማርያም ነብይቱ አልከኝ የሳራ ልጅ ነች። በሙሉ ዲቦራ አልከኝ የሳራ ልጅ ናት። ወንዶች ውስጥ ቢሆኑ ሳሙኤል አልከኝ የሳራ ልጅ ነው። ከሳራ ማህፀን እንዳትቆዳ ሜት አርገው የሳራ ልጅ ናት። የሳራ ልጆች ናቸው። የእሷን መቃብር እንኳን የሳመ መንግስተ ሰማያት ይገባል እንኳን አላለም። አንተ ከኬጢ ልጆች በገንዘብ ከገዛው በዛ ድርብ ዋሻ ውስጥ ነው የቀበራት እናታችንን ሳራን፣ ሽማግሌው አባታችን አብርሃም ማለት ነው። የእሷን መቃብር በእውነት የሳመውን ተቀምጦ ያደረውን የተንከባለለበትን የተኛበትን ያገደመበትን አለ ጌታ አላለም። ይሄ መቃብር አምላኪ ትውልድ አላለም። አንተ አርሴማ ከምትላት በጽድቋ መጽሐፍ ቅዱስ ላይ የተመሰከረላት እናት ናት ሳራ። አንተ ወለተ ጊዮርጊስ ብለህ ከምትላት ሴትዮ በጽድቋ በብሉይ ኪዳንም በአዲስ ኪዳንም የተመሰከረላት እናት ናት ሳራ። የጻድቃኖች ፈርጥ ናት ሳራ። የማርያም መገኛዋ ናት ሳራ። የሷን መቃብር የነካ ይድናል አለ እንዴ? ታዲያ ምን ነው ለሳራ ቃል ኪዳን አልገባላት ጌታ? መቃብርሽን የሳመ በእውነት የተሳሳመ ብሎ አለ አላለም? እፊቴ አትቆሙም አልኩ። ይሄ መቃብራም ትውልድ እፊታችን አይቆሙም። ምን ይዘት ቆማለ ብራዘር? መቃብር ያድናል ብለህ ልትል ኢየሱስ ያድናል ብሎ ከሚለው ከብሩክና ከኤርሚያስ ጋር ከነዳጊ ጋር ከቆምክማ ነገሩ እውነትም 8ኛ ሺህ ደርሷል ብለን እንላለን። አትቆሙም። በመቃብር ደግሞ መጡልሃል። አየህ ኢየሱስም ያድናል መቃብርም ያድናል ብለው ሊሉ ማለት ነው። እንደ ልቤ የተባለው የዳዊት መቃብር በኢየሩሳሌም አለ፣ በዳዊት ከተማ። እንደ ልቤ ብሎ ያለው እግዚአብሔር እኮ እንደ ልቤ ያለው ፈቃዴን የሚያደርገውን የእሴይ ልጅ ዳዊትን አገኘሁት ብሎ ያለው ሲያገኘው ቅዱሱንም ቅባቴን ቀባሁት እጄም ትረዳዋለች ብሎ ያለው በዘመኑ ሁሉ ድልን የሰጠው መቃብሩ የት አለ? ዳዊት አለ በኢየሩሳሌም። የእሱን መቃብር ያመነ ይድናል አለ እንዴ? አላለም። እንዴት የእነዚህን ጻድቃን አባቶችን መቃብር የነካ ያመነ ይድናል ብሎ ካላለ እንዴት ያንተን ዮሐንስ ዘጠገሮ ዘከርከሮ እያልክ እዚህ ግራ ታጋባለህ? ትውልዱ አይበቃም እንዴ? እግዚአብሔር ልጅ ከድንግል የተወለደው የዓለም መድኃኒት አይበቃም እንዴ ለዚህ ትውልድ? ኢየሱስ አልበቃ ብሎ ስላለህ ነው የሙታን መቃብር። ስለዚህ እስላምና ክርስቲያኑ የዮሐንስ ዘጸገሮን መቃብር ፍለጋ ሰሜን ሸዋ ድረስ እንድንሄድ ማለት ነው። እቺ ናትና ይላል የኔ ሀገር ገበሬ ነገሩ አላምር ብሎ ሲለው እውነቴ ነው ብዬ አንድ አይነት ቃል ነው የሚያወጡት። የሸዋ ኦሮሞችና የሸዋ አማሮች ተሰባስበው የሚኖሩበት አካባቢ ነው። አካባቢ እቺ ናትና ይላል አካስ ይላል። እንዲህ አይነት ውዥብርብር የሆነ ትምህርት
አዲስ ኪዳን ላይ ክርስቶስ ኢየሱስ ቀራንዮ መስቀል ላይ ሞቶልህ በሱ በማመን ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ብሎ በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን መላእክት ሁሉ የተሰበከውን ስብከት ትቶ ሰው የፍጡር መቃብር አምኖ መንግሥተ ሰማያት ይገባል ይላል። አትገቡም። መድኃኔ ዓለም ክርስቶስ ኢየሱስ ምስክሬ ነው። አትገቡም። ድገመው ኤርምያስ። አትገቡም ስልሽ እህቴ አትገቢም። በእውነት ዘመኔን ልጅነቴን ሰጥቼ የማገለግለው ኢየሱስ እውነተኛ ጻድቅ አይደለም ብለን እንላለና አንተ መቃብር አምነህ የምትገባ ከሆነ በእውነት ኢየሱስ በዘመኔ ሁሉ አታሉኛል ብዬ እላለሁ። ያኔ እሱ ግን አያታልልም። ማንንም አታሎም አያውቅም። የተረጋገጠ እውነት ነው የምንሰብከው። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ በማመን ነው። አራት ነጥብ። ሌላ የመዳኛ መንገድ እግዚአብሔር የለውም። ይኸው መዳኛውን ቀራንዮ ኮረብታ ላይ እንደይሰውቶልሃል ልጁን። አቤት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁና በፍጡራን መቃብር በማመን እንዲድን ነው እንጂ ይላል እንዴ? አይልም። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱና በነ ዮሐንስ ዘጠንገሮ መቃብር የማያምን ይፈረድበታል ይላል። አይልም። እንዴት ነው የማወራው? አይልም። ምንም ለጥፍጣፊ ምንም ጭምርማሪ የለው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ሄደህ አይደለም የሚፈርድበት። አሁንም በፍርድ ውስጥ ነህ። አሁንም በፍርድ ውስጥ ነሽ ያለሽው። ኢየሱስ ክርስቶስ የእግዚአብሔር ልጅ ምስክሬ፣ አሁን በፍርድ ውስጥ ሆነህ ነው የምሰማው። አንተ ኦርቶዶክሳዊ በፍርድ ውስጥ ሆነህ ማለት ነው። አሁን በፍርድ ውስጥ ነህ። አሁን በጨለማ ውስጥ ነው ያለው። አሁን በእግዚአብሔር ቁጣ ውስጥ ነው ያለው። ምክንያቱም ወደ ክርስቶስ ልትመጣ አልፈለግክም። ልጁን እንደዚህ በደረቅ እንጨት ላይ እንደ እርጥብ ቆዳ እኮ ነው ወጥረው የቸነከሩት። አንተ እንደሚለጠጥ ቆዳ እኮ ነው በግራና በቀኝ እጆቹ ላይ እግሮቹ ላይ ምስማር የመቱት። በእንደዚህ አይነት አሰቃቂ ሞት ልጁ የእግዚአብሔር ልጅ ተላልፎ እንዲሞት ሲያደርገው እግዚአብሔር ለአንድ ልጁ ሳይራራ ይላል። ኤርምያስን ለማትረፍ ዓለምን ለማትረፍ እግዚአብሔር በዚህ መንገድ ልጁ እንዲሄድ ፍቃዱ ነበር። እሱም ለአባቱ ፍቃድ ራሱን አሳልፎ ስለሰጠ ነፍሱን እስከ መስጠት ድረስ እስከዚህ ድረስ ወደደኝ። ለመስቀል ሞት የታዘዘ ሆነ ይላል ኢየሱስ። ከዚህ ውጪ እውነት፣ ከዚህ ውጪ ስብከት፣ ከዚህ ውጪ ማዳን፣ ከዚህ ውጪ ትድግና፣ ከዚህ ውጪ ለሌላ ከሌላ ለአንተ ከምስራቅም ከምዕራብም ከሰሜንም ከደቡብም ከባህርም ከተራራም ከሸለቆም ከየትኛውም ቦታ ላይ እግዚአብሔር አብ አያመጣልም። ያመጣው አንድ ልጁን ነው። ጽድቁን በአሕዛብ ፊት ገለጠው። የኔ የዋህ ጌታ በቃ ፍቅር ተገለጠ ቀራንዮ ኮረብታ ላይ። ምሕረት ተገለጠ ቀራንዮ ኮረብታ ላይ። ጸጋ ተገለጠ። የእግዚአብሔር አብ የዘላለም ሐሳቡ ተገለጠ ቀራንዮ ኮረብታ ላይ። ፍቅር እንዲታየ፣ ምሕረት እንዲታየ፣ የእግዚአብሔር ጽድቅ እንዲታየ፣ የእግዚአብሔር ቅድስና እንዲታየ ኦ ጌታዬ፣ ኦ ጌታዬ፣ ኦ የኔ አባት ለዘላለም ስም ይባረክ። የእግዚአብሔር ንጽሕና እንዲታየ፣ የእግዚአብሔር ሰውን መውደዱ እንዲታየ፣ በአይሁድም በአሕዛብ ፊት እንዲታየ እሺ፣ መትረፊያህም መውደቂያም ይኸው ቀራንዮ ኮረብታ ላይ የምትጸድቅበትም የሚፈረድብህም ይኸው ቀራንዮ ኮረብታ ላይ። በአንተ ልብ ውስጥ እንዴት ይታመናል? የእግዚአብሔር ልጅ የዳዊት ልጅ የዛሬ 2000 ዓመት አሁን እዚህ በምታየው መገለጫ አይነት አንድ ሰው ንጹህ ሰው
የ33 ዓመት ወጣት ወደ ኋላ ዘመኑን አውጠንጥነህ የዛሬ 2000 ዓመት ወደ ኋላ ብትሄድ ቀራኒዮ ኮረብታ ላይ እንደዚህ ሆኗል። ያ ሰው ብቻ አልነበረም። ከመስቀሉ ግርጌ አብረው ከነበሩት ከሰቃዮቹ ጋር ሆነ፣ በርቀት ከሮማ ወታደሮች ጋር ሆነ፣ በትዝብት ብታየውም ወደ ኋላ ሄደህ ይህ ሰው ግን ማን ነው ብለህ ብትል ሰው ግን ብቻ አልነበረም። እግዚአብሔር ዓይንን ካልገለጠልህ በስተቀርም ደግሞ ይሄንንም አታውቀውም። ለአንዳንዶቹ ወንጀለኛ ሰው ነው፣ እዛ ለነበሩት ለአብዛኞቹ። ለአንዳንዶቹ ከሞተም በኋላ ቢሆን ያ የሮም ወታደር ነፍሱን በገዛ ስልጣኑ እንደለየ ከጭኖቹ አጥንቱ እንዳልተሰበረ ሌሎቹ አልሞቱም እና በግራና በቀኝ የነበሩቱ ለመግደል አንስተው አጥንታቸውን ይሰብሩ ነበር። መዶሻውን አንስተው ሲቀጠቅጧቸው ሞቱ። ወደሱ ግን ሲቀርቡ ሳይመቱት ኦልሬዲ ሞተዋል። ኢየሱስ ሞቷል። ነፍሱን በገዛ ስልጣኑ ስለኔ ሲል ሞቷል። ወታደሩ እንዲህ አለ፣ በእርግጥ ይህ ሰው ጻድቅ ነበር አለ። ሃሌሉያ ሃሌሉያ። ስጋዬም ነፍሴም መንፈሴ የሚንቀጠቀጥብኛል። ሃሌሉያ። የኔ አባት ስም ይባረክ፣ ስም ይባረክ። ቀጥቃጮች አጥንቱን ሳይሰብሩት ሞቷል። ነፍሱን ከሱ በግድ የነጠቃት የለም። በፍቃዴ አኖራታለሁ እንዳለ በፍቃዱ አኑሯታል። ለእኔ ሲል አኑሯታል። ነፍሱን ከሱ የነጠቀበት ማንም የለም። በፍቃዴ አኖራታለሁ እንዳለ በፍቃዱ አኖራት። ስለዚህ ሊመታው የነበረውን መዶሻ አውርዶ መሞቱን ሲያየው በእርግጥ ይህ ሰው ጻድቅ ነበር አለ። ጻድቅ ነበር አለ። ጻድቅ ሰው ብቻ አልነበረም። አንተ ወታደር፣ ጻድቁ አምላክ ነበረ። ያህዌ ነበር ሰው ሆኖ የመጣው። የእስራኤል አምላክ ነበር። አይኖች ካልተከፈቱ ይህንን ማንም አያውቅም። ከአብ በቀር ወልድን የሚያውቀው የለም። ከአብ በቀር ወልድን የሚያውቀው የለም። አብ ካልገለጠልህ በስተቀር ወልድን አታውቀውም። ኢየሱስ ክርስቶስን አታውቀውም። ያኔም አሁንም አታውቀውም። እኛ የሚያወቅነው ቅዱስ እግዚአብሔር አብ ገልጦልን ነው። ለዘላለም ስሙ ይባረክ። የእውቀቶች ሁሉ እውቀት ነው። የመገለጦች ሁሉ ቁንጮ ነው ኢየሱስን ማወቅ። ሞተ፣ በፍቃዱ ነፍሱን ሰጠ። ነፍሴን ከኔ ማንም አይነጥቃትም እንዳለ በፍቃዱ አኖራት እና ወታደሩ ሊመታው ሲል ማለት ነው በግራና በቀኝ ያሉትን ጭናቸውን ሰብሮ እሱንም ሊሰብረው ነፍሱ ከስጋ ሲሰቃዩ ስለነበረ ይሰቃዩ ነበር። እዛው በስቃይ ውስጥ ሆኖ ነበር ሲሳደብ የነበረው። ያኛው አንዱ ይሰድባል፣ አንዱ ይባርካል እና የእነሱ ነፍስ እንድትወጣ የግድ ጭናቸው መሰበር ነበረባቸው። እየሰበረ ሲሄድ እሱ መካከል ላይ ነበር የነበረው። ውዴ ዘንበል ብሎ የለም ነፍሱን ሰጥቷል ስለኔ ሲል። ይህን ፍቅር በምን እተካዋለሁ? ይህን ፍቅር በምንድን ነው የምትተካልኝ? ለእኔ የምትተካልኝ ነገር እንኳን ብታመጣ ለዘላለም ወደ ጉድጓድ ይግባ። ብራዘር ሌላ ኤርሚያስ ይህን እኮ ስላላየው ነው፣ ይህን እኮ ጆሮ ሰጥተህ ስላልሰማን እንጂ ከዚህ የበለጠ እኮ ሌላ ፍቅር ልናወራልህ እንችል ነበር ብለህ ብትለው ለኤርሚያስም አይደለም ለወገኑ ለጴንጤው ሌላ የምንሰማው ነገር የለም። የለም የለም እኮ ነው ብጀምር፣ የለም። ሁሉ ነገር ያነሰ ነው። እናቴ ከዚህ ፍቅር ጋር አትወዳደርም። ሚስቴ፣ ልጆቼ አይወዳደሩም። አባቴ፣ ወንድም፣ እህት አይወዳደርም። አገር ዘመድ አይወዳደርም። ራሴን እንኳን አላወዳድረውም። ታምም ያለው በኢየሱስ ክርስቶስ ፍቅር ታሟል። ጴንጤ ወገኔ በኢየሱስ ክርስቶስ ፍቅር ነው ግን የታመም ነው። ቅዠት አይደለም የምናወራው። እኛ እኮ ጴንጤዎች ስንመጣ መቃብር ያድናል ብለን የዮሐንስ ዘጠንገሮ ነው ዘጠንገሮ ብለህ ያልከውን ሰውዬ ሰሜን ሸዋ እስላምና መናፍቅ እንሄድ ብለን አንልም። አንተው ራሱ እንኳን ኦርቶዶክሳዊ አይደለም ሰሜን ሸዋ ለምን ሊማሊሞ ገደል አትገባም? ሊማሊሞ ሄደ ጎንደር፣ አርማጭሆ ለምን አትገባም? ሄደ ላይና ታች ጋይንት የሚባለው ለምን አትሸፍትም? በናቅፋ ተራራዎች ላይ ኤርትራ ለምን አትሻገርም? አድዋ ተራራ ላይ ትግራይ ብለህ ብትል በኦሮሚያ ክልል የትኛውም ተንከራተት ሸለቆ ውስጥ ዋሻ ውስጥ ግባ። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን እንድናገኝ በመጽሐፍ የተጻፈ እውነት ይሄ ነው። ቴንኪው ጌታዬ። እንዲህ በመንፈስ መንፈሴን ስታቃጥለው ደስ ይለኛል።
መቃብር አልከኝ አንተ። ገድላታችሁን ስናነብ መቃብር እመኑ ነው ብሎ የሚለው። ለዚህ ነው ይሄ ቆሻሻ እውቀት አይጠቅመን ብለን የምንለው። መቃብራችሁን ገድላችሁን ስናነብ አተላ ጠጡ ነው የሚለው። አተላ ቃል በቃል አይልም ብለህ አትልም። እኔ ጋር መጥተህ በስሜት ማወራ እንዳይመስልህ። አይልም ብለህ አትልም። እኔ ፊት መጥተህ የጋን ጣቢ ጠጥታችሁ ትድናላችሁ ብሎ ይልሃል። የአብ ልጅ ኢየሱስ ክርስቶስ የዳዊት ልጅ እንዲቀራኒ መስቀል ላይ ተሰቅሎ ሳለ እጣቢም ጠጥቶ ይድናል፣ ስጋው ደሙን በልቼ ጠጥቼ ይድናለሁ ብሎ ይላል። እጣቢ ተውከት በልተህ የተጻፈ እኮ ነው። ተውከት ሳያስታወቀውን ሼሞኒው የተጻፈ እኮ ነው። ዲያቆናቻችሁ መምህራኖቻችሁ አውደ ምሕረት ላይ ቆመው ደረታቸውን ነፍተው እኮ ነው የሚሰብኩት። ተውከቱን በላው ብሎ ሲል አሜን ትላለህ አንተ። ተረታም ትውልድ ደግሞ ይመጣና ጴንጤው ምናምን ነገር ብሎ ይላል። ምን የሞራል እንትን አላችሁ? ውዴ ኢየሱስ ለዘላለም ስም ይባረክ። የሁል ጊዜ ምስራቼ ነህ ለእኔም ለወንድሞቼም ለእህቶቼም እዚህ ላለን የሁል ጊዜ ምስራቻችን። አንተን ሳስብ አንተን ስናስብ ደስ ይለኛል። ደስ ይለኛል። እግዚአብሔርን አሰብኩት ደስም አለኝ እንዳለ ባሪያ በእውነት ደስ ይለናል። ኢየሱስ በሱ እንድናምን እንጂ በተቀበረበት እንኳን በመቃብሬ እንኳን እመኑ አላለም። አንተ ይሄ መቃብራም ትውልድ ለመዳኛችሁ እንዲሆን እኔ የተቀበርኩበት መቃብር በጎልጎታ አለ እና እዛ ሄዳችሁ መቃብሬን ብትስሙ ብትሳሳሙ ሌሊቱን ሁሉ እንቅልፋታችሁ ቁጭ ብትሉ መንግስተ ሰማያት በእውነት አገባችኋለሁ፣ ስማችሁንም በሕይወት መጽሐፍ ጽፈዋለሁ አላለም። ከነናትህ ከነዘመድ ለምን ሄደህ እንደ ዘንጋዳ ጉድጓድ አትከተትበትም? ኢየሱስ ክርስቶስ የተቀበረበት መቃብር በጎልጎታ ማለት ነው። ምንም አታገኝም ብራዘር። ምንም አዳኙ እዛ የለም ወንድሜ። መቃብሩ ባዶ ነው። አዳኙ እዛ የለም። አልሰማም ወይ? ሞትን ድል አድርጎ የሞትን ጣር አጥፍቶ እኛን ስለማጽደቅ በሶስተኛው ቀን ከሙታን ተለይቶ ተነስቶ ወደ ሰማያት ወደ አባቱ ሲያርግ ሐዋርያቱ አይተውታል። መላእክትም ደግሞ እናንተ የገሊላ ሰዎች እንደዚህ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ ተመልሶ ሊመጣ አለ ብለው ሄዶ በአባቱ ቀኝ በክብር ወነበረ በየማነ አቡሁ እንዳለ በክብር መቀመጡን አልሰማህም ወይ? ይሰማል። የመቃብር ትውልድ አዳኙ በመንፈሱ እኔ ውስጥ ነው ያለው። ኢየሱሴ ለዘላለም ስም ይባረክ። ሃሌሉያ። ትንሣኤውን ልናወራ አሁን ተጠርተናል እንጂ አንተ ገና ስለ ግል እንዴ ይገርማችኋል። የጌታችን የኢየሱስ ክርስቶስ መቃብር እና ሄዶ የሚስመውና የሚነካካው እንዲህ የሚል ነገር አለ እንዴ? የለም። ገናናው የኛ ኢየሱስ እንደ ሞት አልቀረም ከቶ አለ በሰማያት። ማን ይቃወመናል? ዛሬ በደሙ አይቶናል። ትንሣኤውን ልናወራ በገና አንስተናል። ምስጋና ለሆነው ገናና እልልታ ድል ላረገው ጌታ። ገናናው የኛ ኢየሱስ አቻ ይገኝለት።
እንደ ሞት አልቀረም ከቶ አለ በሰማያት። ማን ይቃወመናል? ዛሬ በደሙ አይቶናል። ትንሣኤውን ልናወራ በገና አንስተናል፣ በገና አንስተናል። ምስጋና አየህ፣ ትንሣኤውን ልናወራ ነው በገና ያነሳነው እንጂ የእንትናን መቃብር ልናወራ። ዳርያዝ አንተ ሰውዬ ዞር በል ከጎዳና ላይ። እንዲህ አይነት ጠማማ ትምህርት፣ እንዲህ አይነት ጠማማ ወንጌል የለም። የእንትና መቃብሯ ይገርማቸዋል ብለህ አንተ ስለ መቃብር ሕያውን ከሙታን መካከል የተነሳውን የዳዊት ልጅ አሰብክም? በእርግጥ ክርስቲያን ኮንክ ሃሌሉያ። ጌታዬ ኢየሱስ እንዴት ደስ ትላለህ! እንዴት ደስ ትላለህ! አንተ ስላለህም በቂ ነው። ገናናው የኛ ኢየሱስ አቻ ይገኝለት። ገናና የኛ ኢየሱስ አቻ ይገኝለት። እንደ ሞት አልቀረም ከቶ አለ በሰማይ። ማን ይቃወመናል? ዛሬስ በደሙ ዋጅቶናል። ትንሣኤ ሁሉና ወራ በገና አንስተናል፣ በገና ምስጋና 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 ለሞነው ገና እልልታ 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 ላረገው ጌታ ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ። በጨለማ ላሉት አዲስ ፀሐይ ወጣ። ገናናው የኛ ኢየሱስ አቻ ይገኝለት። እንደ ሞት አልቀረም ከቶ አለ በሰማይ። ማን ይቃወመናል? ዛሬስ በደሙ ዋጅቶናል። ትንሣኤ ሁሉና ወራ በገና አንስተናል፣ በገና ምስጋና 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 ለሆነው ገና እልልታ 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 ላረገው ጌታ ጎስቋላና ደሃ ምስኪን የሕማም ሰው ባየነውም ጊዜ ደምግባት የሌለው ፍቅር ኃይሉ ሆነች ድካሙ በረታ። ማንም ሳያግዘው ዲያብሎስን ቀጣ። ገናናው የኛ ኢየሱስ አቻ ይገኝለት። እንደ ሞት አልቀረም ከቶ አለ በሰማይ። ማን ይቃወመናል? ዛሬስ በደሙ ዋጅቶናል። ትንሣኤ ሁሉና ወራ በገና አንስተናል፣ በገና ምስጋና 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 ለሆነው ገና እልልታ 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 ላረገው ጌታ የሰቆቃው ጩኸቱ ሲሰማ መከራው በዝቶበት
ቢመስልም ደከመ ምድር አልቻለችም ሞትም ፈነቀለ ተስፋ ቆረጠ አዲስ በቀለ ገናናው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል ዛሬስ በደሙ ዋይቶናል ትንሣኤውን ልናወራ በገና አንስተናል በገና ቀኝተናል ምስጋና 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 ለሆነው ገናና እልልታ 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 ድል ላደረገው ጌታ የሰላም አለቃ ሞትን አድርጌ ማለት ስቃይን ያበቃ ገና ገናና ገና ናንሶ በሆታ እልልታ ስሙን ወድሶ የኛ ኢየሱስ አቻ ይገኝለት እንደ ምስል ቀረምከቱ አለበሰባያ አልቃወመናል ዛሬ በደሙ ዋጅቶናል እንሳሂቱንና ወደ በገና ጌታ ይባረክ። እንኳን ፍጡራን ሞተው የቀሩበትን በስብሰው የቀሩበትን ባዶ መቃብር አይደለም ሶሪ የሰዎች አጽም ያለበትን መቃብር አይደለም። ወንድሞችና እህቶች በክርስትና ዓለም ውስጥ ኢየሱስ እንኳን ሞቶ የተቀበረበትን መቃብር እንኳን አትሰብከውም። መቃብሩ አይሰበክም። ኦኬ መቃብሩ ጌታ አካሉ ያረፈበት የአርማትያስ ዮሴፍ የተቀበረበት በተውሶ መቃብር እኮ ነው የተቀበረው። ያ መቃብር ለኢየሱስ እንኳን ተብሎ የተዘጋጀ መቃብር አይደለም። ከባለጠጎቹ ጋር በሞቱም ብሎ ሲል ባለጠጋ የነበረው የአርማትያስ ዮሴፍ የአይሁድ የሸንጎ አለቃ ነበረና ጌታ ፋሲካን የበላው በተውሶ ቤት ነው የተቀበረው። በሱ ባልሆነ መቃብር ነው። የአርማትያስ ዮሴፍ ነው ባለቤቱ። ስለዚህ ስለ አቶ አርማትያስ ዮሴፍ ኢየሱስ ስለተቀበረበት መቃብር ወርድና ስፈቱ ርዝመቱና ቁመቱ እያልኩ ነው የምሰብክላ። መቃብር ባዶ መቃብር ምን ተብሎ ይሰበካል? የኢየሱስ እንኳን መቃብሩ ምን ተብሎ ይሰበካል? ብራዘር በእውነት እኮ ያድናል ወገኖቼ። የተቀበረውን ሳይሆን የተቀበረበት ነው ዋናው ብለን እንባልክ ራስ አይባልም። የተሰቀለውን ትታ የተሰቀለበትን እንጨት እንደምሰብከው ሁሉ ማለት ነው። የተቀበረውን ጌታ ትታ የተቀበረበትን ልታወራ ማለት ነው። ስለሱ እንኳን ራሱ እንኳን አናወራም እኮ አልኩህ። ስለተቀበረበት መቃብር፣ ስለተሰቀለበት እንጨት መስቀል። ይገርማችኋል፣ የእንጨቱ መስቀል እና መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛት ነው ይላል። ምኑ? እንጨቱ። እኛ እንጨቱ መዳኛችን አይደለም። ኢየሱስ የተሰቀለበት ሳይሆን መዳኛችን ራሱ የተሰቀለው ኢየሱስ ነው የኛ መድኃኒት። ቅዱስ ጳውሎስ እንዲህ ብሎ ስላለ ኃይልን በሚሰጠኝ በመስቀሉ ሁሉን እችላለሁ ነው ያለው ወይስ በክርስቶስ ነው ያለው? ፊልጵስዩስ ላይ በክርስቶስ። የኃይል ምንጭ ከየት ነው? ከኢየሱስ ነው። ኃይል ከሰውነቴ ወጥቷልና ብሎ ያለው ማን ነው? ጨርቁን ስትነካው ኃይል ከየት ነው የወጣው? ከእሱ ነው። የቤተ ክርስቲያን የኃይሏ ምንጭ የዚህ ምድር አይደለም፣ የሚመጣውም ዓለም በመንፈሳዊም በጋዲያውም ዓለም የኃይል ምንጭ ዋናው ባልቦላ ኢየሱስ ነው። ኢየሱስ የለም ማለት ሰማይና ምድር፣ መላእክት፣ ፀሐይ፣ ጨረቃ ዋቴቨር የምትላቸው ሁሉ በሙሉ የሉም። ስለዚህ የተቀበረውን ጌታ እንጂ የተቀበረበትን አንሰብክም። የተሰቀለውን ጌታ እንጂ የተሰቀለበትን አንሰብክም። ይሄ የሕያዋን ጉባኤ ነው። የሕያዋን ጉባኤ ነው። የተሰቀለበት መስቀል አምጥተነዋል ከኢትዮጵያ ከእስራኤል አሉ። አመጣችሁት? አዎ መጽሐፍን አገኘሁታ። መጽሐፈ ጤፉት የሚባል በግሸን ደብረ ከርቤ የተጻፈው ከየት ነው ያመጣሁት? ከእስራኤል ስትሉ ጉድና ጅራተ በስተኋላ ነው ይላል። ከመካ መዲና ንጉሥ ነው ያመጣችሁት። መጽሐፋችሁ ነው የሚናገረው። ኦኬ አንተ ማለት ያለብህ ተክቢር ነው፣ አላህ አክበር ነው ማለት ያለብህ። ያመጣው ከየት ነው? ከመካ መዲናው ሹም ጋፌር ይባላል ሰውየው። የተጻፈ እኔ አምጡት ከኢየሩሳሌም ከፈለጋችሁ ማለት ነው። ከኢየሩሳሌም ብታመጣው እና ታዲያ የመጣ እንደሆነ ምን ይጠበስ ነው የምትሉን ነው።
አመጣችሁት ከኢየሩሳሌም መጣ ጌታ የተቀበረበት አይደል? ግማደ መስቀሉ ግሼን ነው አሉ አልከን። ይኸው በግሼን ደብረ ከርቤ የተጻፈ ለመጽሐፍ ካኑማ ብራዘር ትጠጣዋለህ። እዚህ መጽሐፈ ጤፉት ከየት ነው የመጣው መስቀሉ? የማርያም ታቦት፣ የሚካኤል ታቦት፣ ሰፍነጉ በሙሉ ከየት ነው የመጣው? ከመካ መዲና። ከመካ መዲና። መካ መዲና የት ነው? መካ መዲና የት ነው? ሳውዲ አረቢያ ማለት ነው። የማነ ብርሃን አድማሴ ናቸው የተረጎሙልህ። ኦኬ እዚህ በሙሉ አባቶች ያጸደቁት ነው። እኔ ጋር መተህ አትለፋለፍም ማለት ነው። ገባ ከኢየሩሳሌም ግማደ መስቀሉ ግሼን ነው አሉ ሲሉ ነው። ግማደ መስቀሉ ግሼን ነው አሉ በቃ አሉ ነው ግጥሙ። አሉ ከዛ ውጪ የለም ምንም። አይታል ኤርሚያስ የለም አየው አሉ ከአርሲ ተነስቼ አዲስ አበባ ቆራጬ የሸኖ ሜዳ ጆሮ የመታች የደብረ ብርሃን ሜዳ ቆራጬ ምንድነው ወሎ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር አልኩ እኮ ኢየሱስ ደረሰልኝ ስለ ብራዘርዬ ገላገለኝ የኔ አባት ገላገለኝ። የአተር ቆሎና የባቄላ ቆሎ እየበላሁ ደግሞ ደጋማ ነው። ይሄ ደብረ ብርሃን አካባቢ ንፋስ አለው እና ሆዴ ቃልቻ ድቤ መስል አብጦ ደግነቱ ያን ያረቀ ይጠጣል። የደብረ ብርሃን አረቄ፣ ደንበጫ አረቄ፣ የአርሲ አረቄ እያልን ስንጠጣ ስንለጋ ሰክረን እዛው ቦይ ውስጥ ስንተፋ ስናድር ገላገለኝ ኢየሱስ እጫለሁ። ከየት እንዳነሳኝ እኮ ስለማውቅ እኮ ነው ብራዘር። አንተ ዝም ብለህ ይሆናል የመጣው ዝም ብለህ በመናጆ በግ አንዳንድ በጎች ልሸጥ ወደ ገበያ ስታወጣ በመናጆነት ይመጣል። በመናጆነት መተህ ካልሆነ በስተቀር እኔ ከየት እንዳወጣኝ እኮ ስለማውቅ ነው። በቆሎ ትምህርት ቤት ስንከራተት ግማደ መስቀሉ ግሼን ነው አሉ። ቃል ውጭ የለም። አላየንም፣ አላሳዩንም። ማደግ አይቀርም። ጌታ በምህረቱ አሳደገኝ እዛ ቤት ማለት ነው። ከዛ ሳነብል እኛ ማለት ያለብን ሎቱ ስብሐት በስመ አብ ወወልድ ወመንፈስ ቅዱስ ማለት አልነበረብንም። በእውነት ምን ነበር ማለት ያለብን? ተክቢር እያለን አላህ አክበር ነው ማለት የነበረብን። ከየት ነው መስቀሉ የመጣው ይላል። ይኸው ገጽ 140 እነዚህን ሁሉ በጠየኳቸው ጊዜ ይህንማ ለአባት እጅ መንሻ ሆኖ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ። መካ መዲና፣ አዎ ሳውዲ አረቢያ፣ አዎ የማን መስቀል? የጌታችን መስቀል። የት ያለው? ግሼን ደብረ ከርቤ ግማደ መስቀሉ ግሼን ነው አሉ እያለ ከበሮ ሲቀጠቀጥ የነበረው ኤርሚያስ ተበልተሃል። ኤርሚያስ ያለፈው ዘመን ሰይጣን ጢባ ጢቤ ነው የተጫወተብህ የነበረው። ምንም አሁን ጠረጴዛ ብደበድብ ምንም የማመጣው ነገር የለም። ያለፈው ዘመን በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉስ የጌታዬ መስቀል ለመያዝና ገንዘብስ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀና ይላል አፄ ዘርዓ ያዕቆብ የሚባለው ሰውዬ። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ። በመካ መዲናው ሹም ከጋፌር ጋር ለመዋጋት አደሌዋ ድረስ ዘመትኩኝ። በዘመኑ የነበረ የምስሩ ንጉስ የግብፁ ንጉስ ማለት ነው አሽርፍ ሲሆን ጋፌር የተባለው የመካ መዲናው ሹም ማለት ነው። መስቀሉ እዚህ ነው ያለው፣ ታቦቱ እዚህ ነው ያለው። ልበበሩ ታቦተ ሚካኤል፣ ታቦተ ማርያም፣ መስቀሉ፣ ሰፍነጉ፣ ግማደ መስቀሉ፣ አክሊለ ሾህ፣ ጌታ የተገረፈበት ጅራፍ ሁሉ በሙሉ እዚህ ሰውዬ እጅ ነው ያለው። ከየት ነው የመጣው ታቦቱ? አሁን አክሱም ጽዮን ተቀመጠ የሚባለው ከዛ ነው የመጣው። ከየት? ከመካ መዲና። ለዚህ ነው እዚህ ታሪክ ላይ ኤርሚያስ ጋር ቀርቦ ፊት ለፊት የሚያወራ ወፍ አልኩ ወፍ አንድ የለም። እንደ ንጉሥ ሆኖ መካ መዲናን ይገዛ ነበርና ያስተዳድር ነበርና እዛ ነበር ይላል። ከዛ ምኑን አመጣሁት ይላል። በእኔም እጅ የተያዘውን ያለውን የአባትን ገንዘብ መስቀሉን እሰጥሃለሁ አሉ ለአፄ ዘርዓ ያዕቆብ። ጋፌር የተባለው የሳውዲ አረቢያው ሹም ስዕላቱን እሰጥሃለሁ ከኔ ጋር ትዋጋ አለኝ ይላል። ኦኬ ከዛስ ይህንን ብሎ እጅ መንሻዬን መስቀሉን ሰጠው ይላል። ልብ በል ሰፍነጉን ጌታ እንደዚህ የጠጣበትን ማለት ነው። ከለሜዳውን አክሊለ ሦሁን ሉቃስ የሳላት የእመቤታችን ስዕሎች የወንጌላዊ ዮሐንስ የሳለው የጌታ ኩርዓተ ርዕስ የተባለ ሁሉ እና የመላእክት አለቃ ቅዱስ ሚካኤልን ታቦትንም ሰጠኝ። የሳውዲ አረቢያው ንጉስ ጋፌር የሚባለው ማሻአላህ ነው ማለት ያለብህ አንተ። በስመ አብ ወወልድ ወመንፈስ ቅዱስ ትላለህ እንዴ? ትላለህ ወይ አንተ? ማሻአላህ ነው ማለት ያለብህ። ከኛ እኩል ማበጠ እንደዚህ ማለት የለብህም። ነውር እኮ ነው የምርሸት ይ አንቺ ተክቢር ነው ሲሉ አላህ አክበር ነው ማለት ያለብሽ። ስለዚህ ጥንቱን ሆና ስትሰጣጡ የኖራችሁት ብፁዕ አቡነ እንድርያስ የሰሜን ሸዋ ማነው የሰሜን ጎንደሩ አህጉረ ስብከት ሊቀ ጳጳስ በባለፈው 14 ታቦት ለእስላም ድገሙልኝ ብሎ የሰጡት ደብዳቤውን ሁሉ ጭምር ነው ያሳየኑ። ድምጻቸው ሁሉ ነው የወጣው።
ስለዚህ የታቦት የመሰጣጠት ለእስላም የመስጠትና ከእስላም የመቀበል ጥንቱ ነው የነበረ ነው ማለት ነው። በየትኛው ሞራላችሁ ነው መታችሁ ጴንጤ እኮ ማለት እነሱ አያምኑ መናፍቃን ብላችሁም ትሉት? ስለዚህ ይህንንም እጅ መንሻ ተቀብለ ወደ ሀገር በፍቅር ተመለሳለኝ ይላል። ያው ይህንንም ካስረከበ በኋላ የመካ መዲናው ሹም ጋፊሄር እንዲህ አለኝ፣ ይህንን እጅ መንሻ ተቀብለ ወደ ሀገርህ በፍቅር ተመለሳለኝ። እጅ መንሻ ይሆን ዘንድ ነው የሰጠው። የእስላሙ ንጉስ ለማለ የኢትዮጵያ ኦርቶዶክስ ተዋሕዶ ተከታይ ለነበረው ለአፄ ዘርዓ ያዕቆብ። አቤቱ ጌታዬ ማለት ይሄኔ ነው። እኔ ታቅልሃለሁ ያኔ ማለት ነው። ጸልዮ ቅድመ መስቀል ኩልክሙ ማየምናን እንዘ ትሕዝዎ በየማን ወትክድዎ ለሰይጣን እስመ ተቀደሰ በደመ መለኮት መድን እያልኩ አዜምልሃለሁ። ኤርምያስ ተበልተሃል፣ ተበልተሃል፣ ተበልተሃል። ዘመን ተበልቷል። አንተም ተበልተ ነበር። ኢየሱስ ባይደርስልህ ኖሮ ከየት ነው የመጣ? አሁን ያዜምክለት መስቀል ከኢየሩሳሌም ነው መጣ ያለችን ቤተክርስቲያን የት ክብረ ነገሥት ላይ። እዚህ ደሞስ በግሸን ደብረ ከርቤ ብታተመው ላይ ከመካ መዲና ነው የመጣው። መካ መዲና እና ኢየሩሳሌም አንድ ናቸው ወይ? አይደሉም። የስንት ሺህ ኪሎ ሜትር ርቀት አለው? ወይኔ ኤርሚሻ ሿሿ ተሰርታ ነበር። ኢየሱስ ባይደርስልህ አልቆልህ ነበር። ከአረብ ሀገር ለመጣ መስቀል እያዜምክ ማለት ነው። ጸልዮ ቅድመ መስቀል ኩልክሙ ማየምናን እንቀሽረው ነበር እኮ እንባ በእንባ ነበር ማድረግ። በመስቀሉ ፊት ቆማችሁ ጸልዩ ምዕመናን ሁላችሁ እንዘ ትሕዝዎ በየማን በቀኝ እጃችሁ ይዛችሁት እያለ ማለት ወትክህድዎ ለሰይጣን ሰይጣኑ እየካዳችሁ በቀኝ እጃችሁ ይዛችሁ በመስቀሉ ፊት ቆማችሁ ጸልዩ። አይሰማህ? እንጨቱ ምን ይሰማሃል? በእንጨቴ ሱር በተሰቀልኩበት መስቀል ፊት ቆማችሁ ጸልዩ አለ እንዴ? አላለም፣ አላለም። እዚህ መታ ታምታታም ነው ብዬ የምልህ አላለም። ከየት አምጥተህ ነው ታዲያ እንደዚህ ብለህ የምታዜመው? ራሴ ኤርሚያስ በቃ ተበልቻለሁ። ምን ላደርገው እችላለሁ? አንደኛ ባለ ሀገር ነኝ፣ በዛ ላይ ገበሬ ነኝ። ታሪኬ ነው። የተማርኩት ቅዳሴ ነው። እማዜመው የምቀድሰው ቅዳሴ ነው። ቆንጅዬ የቤተክርስቲያኒቱ ዲያቆን የነበርኩ ነኝ። ግን ምንም ጌታዬን ግን ወደው ነበር። ጌታዬን ኢየሱስን ድሮም ወደው ነበር። የእውነት እኮ የምልህ ኃይሌ ሥላሴ እላለሁ። እኔ ሥላሴ ባሪያ እያልኩ እኮ ነው እስካሁን ድረስ የዘለኩት። ደብሬም ሥላሴ ነበር። ግን ተበልተህ ነበር ኤርሚያስ። ኢየሱስ የዛሬ 27 ዓመት ደረሰልኝ። 27ን ጨርሼ ወደ 28 ገባው ጥር 12 ቀን። እነዚህ ጴንጤዎቹ ያኔ ተቀላቀልኳቸው። ለካ አንድ ወዳጅ ነበረኝ አንተዬ። እኔ እዛ ስሯሯጥልህ እዚህ እንትና የምትባል ሴትዮ ስለ አንተ ስትል መከራ ተቀበለች። ጥፍሯን ተነቀለ፣ መቀመጫዋ ዞረ፣ አይኗ ተጎለጎለ ሲሉኝ አሜን ስል፣ እዚህ ደግሞ አቡነ እንትና የሚባሉ አሉ። እሳቸው ደግሞ ስለ አንተ ሲል ቅንድባቸውን ተላጩ፣ ፀጉራቸው ረግፈ ብለው ሲሉኝ አሜን ስል፣ እዚህ ደግሞ የእንትና መቃብራቸው አለ፣ የእሳቸው መቃብር ከነካ 25 ትውልዳቸው ይማርልሃል ብሎ ሲሉኝ አሜን ስል፣ ላገኘሁት ሁሉ አሜን ስል፣ ዘመኔን እንደ ነቀዝ የበሉብኝ ማለት ነው። ስለ እግዚአብሔር ልጅ ስለ ዳዊት ልጅ ማለት ነው። በቃ ምሳሌ ወይ የሆነ ቡራኬ ላይ ምናምን ነገር ነው። እግዚእነ አምላክ ነው ዳይነ ኢየሱስ ክርስቶስ ሊቀ ሊቃነ ካህናት ኃጢአት ወደ መሳሲያ በሳ ዘዋቦሙ ስልጣነ ለሐዋርያት በዛ አይመረ መንፈስ ቅዱስ ይስራኤልክሙ ኃጢአተክሙ ወለቃዬ ነው። ዳርያስ ጌታ ኢየሱስ ያድናል ብሎ የሚሰብክ በጸጋው ድነት አለ ብሎ የሚሰብክ የለም። ማነብነብ ብቻ። ይህን የምጠቀመኝ ሰኞ ማክሰኞ መጥተህ ይስራኤልክሙ ኃጢአተክሙ ብለህ የምትለኝ በትክክለኛ ስርየት የማገኝበትን ነገር በነገርከኝ ባልከፋ ነበር።
ኢየሱስ ክርስቶስ የእግዚአብሔር ይገላገለኛ። ስለዚህ ስለ እነ እንትና መቃብር ከማውራት ወጥቼ ከሙታን የተነሳውን የአብን ልጅ ኢየሱስን ከሚሰብኩና ከሚዘምሩለት ቤንጤ እያልኩ ከምሰድባቸው ከነበሩት ጋር ጌታ ኢየሱስ ዘላለሜን አይመድበውም።